ለዛሬው ርዕሳችን መነሻ የሚሆን አንድ ጽሑፍ እንደ መግቢያ ላቀርብላችሁና ከዛ ተነስተን ነገሮቹን እንቀጥላለን። አንድ የተዘጋጀ መጽሐፍ ላይ ካለው ከዛ መጽሐፍ ውስጥ አንድ ርዕስ ፒክ አድርጌ ነው ማቀርብላችሁ። አፈር ሊሶ የተነሳው እባብ ነው የሚለው። አፈር ሊሶ የተነሳው እባብ ወይም ደግሞ የሞቱ ያረጁ ጣዖት አምልኮች እንደገና መልክ ቀይሮ ብቅ ማለትን ለሚያሳይ ያንን የተጻፈ ስራ ነው። ኦሬዲ መጽሐፉ አልቆ ለህትመት የተዘጋጀ ነው። ምናልባት ነገሮች ቢመቻቹ ወደፊት ይታተማሉ የማስበው መጽሐፍ ነው። አፈር ሊሶ የተነሳው እባብ የአፍሪካ አህጉር ለበርካታ ዓመታት በጨለማው መንግስት ስር የኖረ አሁንም ጨርሶ ያልተላቀቀ እና አልፎ አልፎም በመሃል መንገድ ላይ ሆኖ አማኝ ነኝ ባዩም ሃይማኖትን ከባህል ጋር በመቀየጥ ፈረንጆቹ ሰንክሪቲዝም በሚሉት ጣጣ ውስጥ ያለ አህጉር ነው። ማይክል ቴ ንድምን የተባለው ጸሐፊ በካሜሩን በሚገኘው ባንጓ ጎሳ ዙሪያ ባደረገው ጥናት ህዝቡ ከቀደሙት ሰይጣናዊ ልምምዶችና ከአዲሱ የክርስትና እምነት መካከል በመሆን በማዕበል እንደሚነዳ እና ለመቆጣጠር ወደማይቻልበት ደረጃ እንደደረሰ ጀልባ ከወዲያ ወዲህ እያለ ማንን እንደሚያመልክ ግራ እየተጋባ እንደሆነ ያትታል። ጸሐፊው በማስከተልም ባለፉት ጊዜያት የተሰበከው የወንጌል እውነት ከቀደሙት ልምምዶች ጋር ተደባልቆ ህዝቡን ግራ አጋብቶታል ብሏል። የወንጌል እውነት እየደበዘዘ ያረጁ ጣዖታት እንደገና ታድሰው እንዳይስፋፉ ያሰጋል በማለት አጠቃላዩን የአፍሪካን ሁኔታ በስጋት ገልጿል። ፍራንሲስ ኦሰርፎ የተባለ ጋናዊ ጸሐፊ ስለ አፍሪካ ባህላዊ እምነትና ክርስትና በጻፈው ጆርናል አፍሪካውያን ዘመን አመጣሽ ከሆኑት የትምህርት እውቀት፣ የቋንቋ እድገት፣ የተግባቦት ግኝቶችና መሰል ከሆኑት መልካም ግኝቶች በስተጀርባ በሰላም ተቀብሎ እየኖሩ ካሉት የክርስትና እምነት በስመ ጥናት ስም የሚያናውጣቸው ተግዳሮት እንደገጠማቸው ይናገራል። አንዳንድ ግራ ዘማም አፍሪካውያን ጸሐፊዎች በክርስትናና በነባሩ የአፍሪካ እምነቶችና ልምምዶች መካከል ሰፊ የሆነ ገደል የፈጠሩት ምዕራባውያን ሚስዮናውያን ናቸው በማለት የደቡብ አፍሪካ አፓርታይድን እንደ ምሳሌ ያነሳሉ። የክርስትናን ብርሃን ወደ ደቡብ አፍሪካ ይዞ የገባውን ዴቪድ ሊቪንግስቶንን ተከትሎ የመጡት አሳሾች ከክርስትና ይልቅ ቅኝ ግዛትን አስፋፍተዋል የሚል አመለካከት ስላላቸው ነው። ቅኝ ግዛትን ያስፋፉት ሚስዮናውያን ናቸው ብሎ መደምደሙ ራሱን የቻለ የአመለካከት ግድፈት ሊሆን ይችላል። ስህተቱ ክርስትናን ያመጡልን ሚስዮናውያን ናቸው ወይስ ቃሉን ከተረዳን በኋላ ወደ ቀደመው ትብታባችን ለመመለስ የምንዳዳ ክርስቲያኖች ነን የሚለው ጥያቄ ራሱን የቻለ ጥናት የሚፈልግ ጉዳይ ስለሆነ ወደ ነባራዊ አገራችን ሁኔታ እንመለስ። እንደ ሌሎቹ የአፍሪካ አገሮች አገራችን ኢትዮጵያ የበርካታ ብሔር ብሔረሰቦች አገር እንደመሆኗ መጠን ለበርካታ ባህላዊና ሃይማኖታዊ ልምምዶች የተጋለጠች አገር ናት። በሃያኛው መቶ ክፍለ ዘመን መባቻ ላይ ወደ አገራችን የገቡት ወንጌላውያን ሚስዮናውያን ለበርካታ ዓመታት ተንሰራፍቶ የኖረውንና አይናከ የሆነውን የጣዖት አምልኮ በጽኑ ማውገዝና የክርስቶስን ወንጌል በጨለማ ለሚኖር ህዝብ ማሰማት ሲጀምሩ አንዳንዱ በደስታ ተቀብሎ ወደ ብርሃን ሲመጣ፣ ሌላው ደግሞ ጥቅሙ ስለሚቀርበት ክፉኛ ስደት አስነስቶ ነበር። በአንዳንድ አካባቢዎች የገዢው መደብ የእርሱን ሃይማኖት ህዝቡ እንዲከተል እንደ ኮቴሽን አንድ ሀገር አንድ ሃይማኖት የሚለውን መሪ ሁሉም እንዲከተል ሲያስገድድ፣ በሌላ መልኩ ደግሞ ህዝቡን ለበርካታ ዓመታት በመንፈሳዊ ጨለማ ውስጥ ተብትበው ያኖሩና እንደ ባሪያ የገዙ ጠንቋዮች ምን ያህል እንደሞገቱት በቃለ ሕይወት ቤተክርስቲያን ዙሪያ የተጻፈው ጥራዝ አንድ መጽሐፍ በሰፊው ስላተተ መደጋገሙ አይጠቅምም። ጌታ በሁሉን ቻይነቱና ያንን አስቸጋሪ ጊዜ አሳልፎ ህዝቡ እውነተኛው አምላክ ማን እንደሆነ እንዲያውቅ አድርጓል። ከንጉሳዊ አገዛዝ መውደቅ በኋላ የተከሰተው ኮሙኒስታዊ አገዛዝ በብዙ መንገዶች ለክርስቲያኖች ክፉ ቢሆንም የጣዖት አምልኮን በማስወገድ ትልቅ ሚና ተጫውቷል። በስውርና በድብቅ ስፍራዎች እስካልሆነ በቀር አብዛኞቹ ጠንቋዮች፣ አስመተኞችና መተተኞች በደርግ ዘመን ከምድረ ገጽ ጠፍተው ነበር። ከወታደራዊ መንግስት ለጥቆ የተከሰተው የአብዮታዊውን ዲሞክራሲ ርዕዮተ ዓለም ተከታይ ነኝ የሚለው መንግስት በዲሞክራሲያዊ መብት ሽፋን በወንጌልና በወታደር የተቀበሩ መቃብሮችን በመክፈት
አሮጌ ልማዶችን እንደ የማንነት መለያ ወይም መገለጫ በማድረግ እያንዳንዱ ብሔር ብሔረሰብ አልፎ ተርፎም እያንዳንዱ ጎሳ የየራሱን አምላክ በየቀየው ተክሎ ቀን ቀጥሮ እና ስፍራ መርጦ በብዙ ሚሊዮኖች የሚገመት ገንዘብ ወጪ በማድረግ ሲያሰኘው በዓመት አንዴ ጫን ያለው ደግሞ ሁለቴ ሶስቴም እንዲያከብር ፈቃድ ሰጠ። ኢሬቻ፣ ጨምበላላ፣ መሳላ፣ ያሆዴ፣ ግፋታ፣ ደራሮ ወዘተ በእያንዳንዱ ብሔረሰብ የተለያዩ ስያሜዎች ተሰጥቷቸው አንቱ የተባሉ የመንግስት ባለስልጣኖቻችን የተማሩትን ትምህርትና ሰው ያደረጋቸውን የክርስትናን እምነት ወደ ጎን ተወት በማድረግ በጠንቋዮችና አስማተኞች ፊት ተንበርክኮ ፍየል ታርዶ ሞራ ተገልጦ ንግርት ሲነገራቸው በጉልበታቸው ተንበርክከው እጃቸውን ዘርግተው አሜን እያሉ ያከበራቸውን ጌታ በአደባባይ ሲያዋርዱ ስንመለከት ከነቢዩ ዳንኤል ሕይወት ምንም እንዳልተማሩ ያሳያል። አምላኬንና እምነቴን ለሚያልፍ ስልጣን አልሸጥም ያለው ዳንኤል በአናብስት ጉድጓድ እንኳ ቢጣልም ፍንክች አላለም ነበር። የተቃውሞ ድምፅ ለሚያስነሳ ሰው ይህ የማንነታችን መገለጫ ነው። እስካሁን የኛ ያልሆነውን አምልኮ ስናካሄድ ኖረን ነበር። ይህንን መቃወም በማንነታችን ላይ መምጣት ወይም መረማመድ ነው እንዘ ኮቴሽን በማለት ሁኔታውን ፖለቲካዊ በማድረግ የማስፈራሪያ ተኩስ ይተኮሳል። አንዳንዱ ለወንጌል ብዙ ዋጋ የከፈሉ አባቶች በስም አዛውንትነት ተጠርቶ ይህንን ዓመታዊ ክብረ በዓል በጸሎት እንዲከፍቱ እየተጋበዙ እነርሱ በጸሎት እንደከፈቱ ቀጣዩ ዕጣ ፋንታ ጠንቋዮች ለመተንበይ በግ ወይም ፍየል በፊታቸው ታርዶ አንጀት ሲነበብ ቁጭ ብለው እያዩ ነው ተብሎ በአንዳንድ ወገኖች ዘንድ በሐዘኔታ እየተነገረ ነው። ዝም ብለው በዓሉን እንዲሳተፉ ከአበል እስከ ቡልኮ ከዛም ጋቢ ጉርሻ ይሰጣቸዋል። ይህ ነገር ቆም ተብሎ መታሰብ ያለበት ጉዳይ ነው። ይህንን አዲስ ልምምድ በመቃወም በማስተማር መስበክ ወይም መዘመር እንደ ወንጀል የሚቆጠርበትና ለእውነት የሚቆሙ ሰዎችን መድረክ መከልከል፣ በተለያዩ አቅጣጫዎች ማስፈራራት፣ ማባበል፣ እምቢ ሲል ደግሞ የአካባቢው ተወላጅ ካልሆነ ደግሞ አካባቢውን ለቆ እንዲሄድ እስከ ማሳደድ ተደርሷል። በቅርቡ በደቡብ ኦሞ ለአገልግሎት ጉዳይ ሄደን ስንመለስ ከጂንካ ወደ ቀይ አፈር የሚያመጣው መንገድ የሚገርም አለባበስ በለበሱ ወጣቶች ተጨናንቆ ነበር። ስለ ሁኔታው ስንጠይቅ ማሮ ነው አሉን። ትርጉሙን ስንጠይቅ የበና ዓመት መለወጫ ነው ብሎ አብራሩን። ሁኔታውን ጠበቅ አድርገን ስንጠይቅ ወጣቱ እንዲህ አለን። ከቅርብ ጊዜ ወዲህ በደቡብ ኦሞ እያንዳንዱ ብሔረሰብ የየራሱ የሆነ ዓመት መለወጫ በዓል እያከበረ ነው። ለምሳሌ አሪ ድሽታጊና፣ በና ማሮ፣ ሐመር ሌኤ፣ ጸማይ በርባይሳ፣ ማሌ ዱኡማ፣ ኦዲ ኬኤሌ እያለ ስነግረን ጥያቄያችን በዚህ ጉዳይ ላይ ገና ብዙ መስራት ያለበት እንደሆነና ቤተ ክርስቲያን በዚህ ጉዳይ ላይ ምን እያደረገች ነው የሚል ጥያቄ ጭሮብናል። መልሱ አስገራሚ ነበር። ፕሮግራሙን በጸሎት የሚከፍቱት እኮ የቤተ ክርስቲያን አባቶች ናቸው ብሎ እርፍ አለ። አክሎም እነርሱ ጉባኤውን በጸሎት ከከፈቱ በኋላ ነው ፍየሉ ታርዶ አንጀት የምንነበበው በማለት እጅግ የምናከብራቸውንና በጣም የምንወዳቸውን የቤተ ክርስቲያን አባቶችን የአንዱን ስም ሲጠራ እጅግ ደነገጥን። እዙ ሁኔታው በዚህ የሚቀጥል ከሆነ እንዲቀጥል ያደረጉ ያሉ በርካታ ምክንያቶች አሉ። የተወሰኑትን ነገሮች ከታች ሊዳሰስላችሁ። የመጀመሪያው ችግር እየሆነ ያለው የቤተክርስቲያን ሽማግሌዎች የአቋም ክፍተት ነው። የቤተክርስቲያን መሪዎች ማንነት የቤተክርስቲያንን ምንነት የሚወስን ይመስለኛል። አንድ ጓደኛዬ በቅርቡ አብረን ስለዚህ ሁኔታ ስናወጋ የተናገረው ጉዳዩን ይበልጥ የሚገልጽ ይመስላል። አንዳንድ መሪዎች የሁለት ክለብ ተጫዋች በመሆናቸው ተቸግረናል። ጠዋት ለአርሰናል ማታ ደግሞ ለማንቸስተር ብሎኝ ነበር። ጉዳዩ ብዙ ማብራሪያ አያስፈልገውም። ለሁለት ቡድን የሚጫወት ተጫዋች ለአንዱም እንደማይፈይድ ግልጽ ነው። የአሜሪካ አንግሊካን ቸርች ካውንስል በ24 ባሳተመውና ባህል ከክርስትና ጋር ሲጋጭ ምን ላድርግ በሚለው ጽሑፉ አንድ መሪ የተናገረውን ሐሳብ እንዲህ አስቀምጠዋል። በአማርኛ ለአንብበው የተተረጎምኩትን የዚህ ሐሳብ ግርድፍ ትርጉሙ ሰውየው የተናገረው እግዚአብሔር በቤተክርስቲያን ውስጥ ለሚነሱ አዎንታዊም ይሁን አሉታዊ ክስተቶች የመፍትሄ አካል እንዲሆን ጠርቶኛል። የቤተክርስቲያን አባል ብቻ ለመባል፣ መጋቢ ወይም የመጋቢ ልጅ ለመባል፣ የኢየሱስ ተከታይ ለመባል ከመባል ያለፈ ተግባር መፈጸም አለብኝ። በኃይል ከክርስትና ጋር ሲጋጭና እውነትን ሲያደበዝዝ ዝም ብዬ ማት የለብኝም። ምክንያቱም ለችግሩ መከሰትና ለግጭቱ መባባስ አንዱ የመሪነቱ ክህሎት ውጥቀት መሆኑን ማመን አለብኝ የሚል ጽሑፍ ጽፏል። በንጉሱ ዘመን ቤተክርስቲያን ከምትዘጋ ንጉሱ በመኪናቸው ይጨፍልቁን በማለት ከመኪናቸው ፊት ለፊት
በግንባራቸው ተደፍተው ለቤተክርስቲያን መፍትሄ ያመጡ የቃለ ሕይወት ቤተክርስቲያን መሪዎች እንደነበሩ ታሪክ ይናገራል። በዛ አስቸጋሪና ሰው በላ በሆነው በደርግ ዘመን ጀርባቸውን ለጅራፍ ግንባራቸውን ለጥይት አሳልፎ የሰጡ ቁራጥ አባቶች በተቀመጡበት ወንበር ተቀምጠን ዛሬ ተበልቶ ነገ ለማይደገም እንጀራ እውነትን መሸቃቀጥ ቆም ተብሎ መታሰብ ያለበት ጉዳይ ነው። ከዚህም በተጨማሪ በሃይማኖቶች ጉዳዮች በማሳበብ አብዛኞቹን የቤተክርስቲያን መሪዎችን አመለካከታቸውን በመስረቅ ወደማይመልሱበት መንገድ እየመራቸው ያለ ይመስላል። የካቢኔ ስብሰባን በጸሎት ጀምሮ በእርግማን የመጨረስ እያንዳንዱ ቤተ እምነት በተለማመደው መንገድ በረከቱና መርገሙን እንዲያዘን በመፍቀድ እግዚአብሔር ብሎ ከመጥራት ይልቅ ሁሉን ያስማማል በሚል ይህ መጽሐፍ ቅዱሳዊ በሆነ አካሄድ የሚደረገው ሩጫ መጨረሻው ምን ይሁን? በአምልኮ ቀን ይሁድ ስብሰባ፣ ግምጋማ፣ ሀብት ማሰባሰብ ወዘተ ሲባል የቤተክርስቲያን መሪዎች ያለውን ኃላፊነት ትተው ወደዛ በመሄድ በመሪነት ከሚወጡት ከባድ ኃላፊነት ይልቅ በዕለቱ የሚገኘውን ጉርሻ እያስቀደሙ እንዳለ አንዳንድ ሰዎች ይናገራሉ። ይህ መታሰብ ያለበት ነው። ከገባውበት አልመለስም። በጣም ረጅም ነገር ነው። አሁን በዚህን ሰዓት የሚቀርብልን አንደኛው በዚህ ዙሪያ ሲሆን ሁለተኛው በሞደርኒዝም ዙሪያ ነው። ዘመናዊነትና ቤተክርስቲያን በሚል ደግሞ በጣም ሰፊ የሆነ ሌላ ምዕራፍ አለኝ። እሱንም ወደፊት እናገኝ ይሆናል ብዬ አስባለሁ። ስለዚህ በዚህ ጉዳይ ላይ ጥናታዊ ጽሑፍ እንዲያቀርቡ ከየትኩ ስለማልመለስ ላቆመውና ዲላ ኬኤምሲ ወደዚህ መጥተው ይህንን ጥናታዊ ጽሑፍ በዚህን ሰዓት ያቀርቡልናል። ተወካይ ወንድም ዘላለም ወደዚህ እንዲመጣ ይጋብዛለሁኝ። የጥናታችን ርዕስ ማህበረ ባህላዊ ልምምድና የድህረ ዘመናዊነት ተጽዕኖ ቤተክርስቲያኖቻችን የሚል ነው። በእንግሊዝኛም ተጽፏል። ይሄ ማህበረ ባህላዊ የሚለው ሶሺዮ ካልቸራል የሚለውን ቃል ቴክኒካል ወርድ ነው፣ ኋላ ላይ እንተረጉመዋለን። ይሄ አስተሳሰብ ቤተክርስቲያኖቻችን ላይ ስላለው ተጽዕኖ ነው ጥናታችን የሚዳስሰው። ምዕራፍ 1 ላይ እንድመለከተው የጥናቱ አነሳሽ ምክንያቶች ምንድናቸው፣ የጥናቱ ዓላማ፣ አጠቃላይና ዝርዝር ዓላማ ይቀርባሉ። ጥናቱ የሚመልሳቸው ጥያቄዎች፣ የጥናቱ ጠቀሜታ፣ የጥናቱ ስነ ዘዴና የመረጃ አደረጃጀትና አተናተን ቀርበዋል ማለት ነው። የቁልፍ ቃላት ትርጉምንም የጥናቱንም ወሰን እንደሚከተለው አቀርባለሁ። የጥናቱ አነሳሽ ምክንያት ቤተክርስቲያን እውነትን በተገዳደረና በውሸት በሚተካ አስተሳሰብ እንዲሁም የቤተክርስቲያን አመራርና ስልጣንን በሚጠይቁ ብሎም በሚጎዳደሩ ሰዎች ተሞልታለች። በርካታ ጥናቶችና ተዛማች ድርሳናት እንደሚያመለክቱት ይህ ችግር ዓለም አቀፋዊ ይዘት ያለው ነው። በኢንዶኔዥያ እና በናይጄሪያ ምሁራን የተደረጉ ጥናቶች ማህበረ ባህላዊ ልምምዶች እና ድህረ ዘመናዊነት ተጽዕኖች ሳቢያ መሰረት የነበራቸውን መርሆች እየተጣሱ ስለሚገኙበት ሁኔታ ያመላክታሉ። በኢትዮጵያ ቤተክርስቲያናትም ሰዎች የፈለጉትን እንዲያደርጉ ትክክል ይሁን በስህተት መንጋው እንዳይበተን በሚል ሰበብ ይፈቀድላቸዋል። በእኛም ቤተክርስቲያናት አንዳንድ የቤተክርስቲያኑ አባላትና የቤተክርስቲያን መሪዎች በድህረ ዘመናዊነት እይታ ውስጥ ገብተዋል ማለት ነው። አገራችን በምትመራው ፖለቲካዊ ርዕዮተ ዓለም ሳቢያ ላለፉት 2 አስርተ ዓመታት በርካታ ማህበረ ባህላዊ ልምምዶች ጎልተው ከመታየታቸውም በላይ አንዱ ብሔር ከሌላው ጋር የነበረው አንድነት ከማጠናከር ይልቅ ልዩነቶች ላይ ሲሰራበት እናያለን። ከሁሉም በላይ እውነት መንገድና ሕይወት ኢየሱስ ብቻ እንደሆነ አምኖ ከባህላዊ እምነቶች የተለየው ክርስቲያን ማህበረሰብም በቀጥታም ሆነ በተዘዋዋሪ መንገድ የዚሁ አብዮት ሰለባ ሆኖ እናገኛለን። እነዚህ ልምምዶች መስመር ተበጅቶላቸው ካልተገቱ በቀር የእውነት አምድና መሰረት የሆነችው ቤተክርስቲያን መቅረዟ ሊወሰድ እንደሆነ መገመት እንችላለን። እንግዲህ ጥናታችን የሚያተኩረው በዚህም ጊዜ በማይሰጠው ርዕሰ ጉዳይ ላይ ነው። ከዚህ ቀደም
በዚህ ርዕሰ ጉዳይ ትምህርቶችና ስልጠናዎች ከሚዘጋጁት ውጭ የተደረገ ጥናትን ባለመኖሩ ለሌሎች ጥናቶች እንደመነሻ ሊያገለግል የሚችል ነው። ምንድነው ዓላማው? ማህበረ ባህላዊ ልምምዶችና የድህረ ዘመናዊነት ቤተክርስቲያኖቻችን ላይ ያሏቸው አሁናዊ ተጽዕኖችን በማጠን ስነ መለኮታዊና መጽሐፍ ቅዱሳዊ ምላሾችን በመጠቆም ቤተክርስቲያን ከተልእኮዋ እንዳትንሸራተት መርዳት ነው። ዘርዘር ስናደርገው አንደኛው ማህበረ ባህላዊ ልምምዶችና ድህረ ዘመናዊነት በቤተክርስቲያኖቻችን ላይ ያሳደሩት አሉታዊና አዎንታዊ ተጽዕኖችን መለየት አንዱ ዓላማ ነው። ማህበረ ባህላዊ ልምምዶችና ድህረ ዘመናዊነት በቤተክርስቲያኖቻችን ላይ ላሳደሩት አሉታዊ ተጽዕኖች መጽሐፍ ቅዱሳዊ ምላሾችን መስጠት። ማህበረ ባህላዊ ልምምዶችና ድህረ ዘመናዊነት ለቤተክርስቲያኖቻችን ተልእኮ መሳካት ድልድይ የሚሆንበት መንገድ ካለ ማሳየት። በእነዚህ ዓላማዎች ላይ የተመሰረተ ጥናት ነው። ጥናቱ የሚመልሳቸው ጥያቄዎች አንደኛ ማህበረ ባህላዊ ልምምዶችና ድህረ ዘመናዊነት በቤተክርስቲያኖቻችን ላይ ያሳደሩት አሉታዊና አዎንታዊ ተጽዕኖዎች ምንድን ናቸው? ማህበረ ባህላዊና የድህረ ዘመናዊነት ልምምዶች በቤተክርስቲያኖቻችን ላይ ላሳደሩት አሉታዊ ተጽዕኖዎች ተገቢ ምላሾች ምንድን ናቸው? ማህበረ ባህላዊ ልምምዶችና ድህረ ዘመናዊነት ለቤተክርስቲያኖቻችን ተልእኮ መሳካት ድልድይ የሚሆኑት እንዴት ነው? በሚል እነዚህን ጥያቄዎች ለመመለስ እንሞክራለን። የጥናቱ ጠቀሜታ ማህበረ ባህላዊ ልምምዶችና ድህረ ዘመናዊነት በቤተክርስቲያኖቻችን ላይ የፈጠረውን ብዥታ ለማጥራት የርዕሰ ጉዳዮቹን ዝርዝር ትንታኔ በመስጠት አዎንታዊና አሉታዊ ጎኖችን በማሳየት ጤናማ አኗኗርን ወይም ጤናማ ክርስቲያናዊ አኗኗርን ማበረታታት የዚህ ጥናት ሲግኒፊካንስ ይሆናል ማለት ነው። የጥናቱ ዘዴ አሳሽ ጥናት ወይም ሰርቬይ ስቴዲ የምንለው ነው። ማህበራዊ ክስተቶችንና መረጃዎችን አሰባስቦ በመተንተን ለተጠናው ጉዳይ እውነተኛ ገጽታ መናገር የሚያስችል ጥናት ነው። የመረጃ ምንጫችን በጽሁፍ መጠይቅ፣ በቃል መጠይቅ መልክ ሆኖ በቴሌግራም፣ በኢሜይል እንዲሁም በስልክ ቃለ መጠይቅ በማድረግ ቀዳማይ መረጃዎች ተሰባስበዋል። የናሙና አወሳሰዳችን ግምት የማይሰጥ ናሙና አይነት ነሲባዊ ያልሆነ ወይ ናን ፕሮባቢሊቲ ሳምፕሊንግ የሚባል ሆኖ ይሄ ከርዕሰ ጉዳዮቹ ጋር በተገናኘ መልኩ የተሻለ ግንዛቤ አላቸው የሚባሉትን በመምረጥ ከውስጡ ፐርፐዚቭ ሳምፕሊንግ የምንለው የታለመ ናሙና መንገድን ተከትለናል። በዚህም መነሻ ከ6 ቀጠናዎች ቁልፍ መሪዎችን የኮሌጅ መምህራንና በልዩ ልዩ ቤተክርስቲያን አገልግሎቶች የሚሳተፉ የመጽሐፍ ቅዱስ ተማሪዎችን፣ የዩኒቨርሲቲ መምህራንን ባካተተ መልኩ መረጃዎች ተሰባስበዋል። የመረጃ አደረጃጀትና አተናተን በሰንጠረዥ በፎቶግራፍና በመሳሰሉት የትንተና መገልገያዎች የሚያዘው ጥሬ መረጃ በመቶዎች በአማካይ ነጥብ ወዘተ እየተገለጸ ቀርቧል። የተሰበሰቡ መረጃዎች በሰንጠረዥና በስምምነት ልኬት መሰረት አንዱ ከሌላው ጋር እየተነጻጸረ ከጥናቱ ዓላማ ከሚመልሳቸው ጥያቄዎች አንጻር እየተገናዘቡ ትንታኔ ተሰጥቶባቸዋል። በጥናት ውስጥ ቁልፍ ቃላት የሚባሉት አንደኛው ማህበረ ባህላዊ የሚል ቃል ነው። ማህበረ ባህላዊ የሚለው ቃል የሚያመለክተው የማህበራዊና ባህላዊ ሁኔታዎች በሰዎች ባህሪያት፣ አስተሳሰቦችና ማንነቶች ላይ ያለውን ጥምር ተጽዕኖ ያመለክታል። ይህ በኦክስፎርድ ዲክሽነሪ የምናገኘው ትርጉም ነው። በሌላው ዲክሽነሪ ደግሞ ማህበረ ባህላዊ የሚለው ቃል የህብረተሰብ ወይም የማህበረሰብ ትስስር ማህበራዊና ባህላዊ ገጽታዎችን ያመለክታል። ደንቦችን፣ እሴቶችን፣ እምነቶችን፣ ምግባሮችን ሁሉ አንድ ላይ ሲያካትት ማህበረ ባህላዊ የሚል ትርጉም ይሰጠዋል። ሌላኛው ቃል ድህረ ዘመናዊነት የሚል ነው። በጣም የሚታወቅ ነው። ፍጹማዊ እውነትን፣ ዓለም አቀፋዊ መለኪያዎችን እና ትውፊታዊ ስልጣኔን የሚጥስ
ፍልስፍናዊ ሐሳብ ሲሆን የግል ልምምድን ግለሰባዊነትንና ልዩነቶችን የሚያበረታታ ንጽረተ ዓለም ነው ድህረ ዘመናዊነት። የጥናቱ ወሰን ጥናቱ የተከለለው በአማንያን ማህበረሰብ እንጂ ሌሎች ማህበረሰብ ክፍሎችን አላጠቃለለም። የጊዜ የሎጂስቲክ እና በተፈለገው ልክ መረጃዎችን ያለማግኘት ውስንነቶችም ነበሩን። ጥናቱ ማህበረ ባህላዊ ልምዶችና ድህረ ዘመናዊነትን እንጂ ሌሎች የቤተክርስቲያን ተልእኮ እንቅፋቶችን አልዳሰሰም። ይሄን ይመስላል መግቢያችን ላይ ያለው። በዚህ ርዕሰ ጉዳይ ላይ ብዙ መጽሐፎችን ወደ ጥናቶችን ለማየት ሞክረናል። በሌሎች ሀገሮች የተሰሩትን እንዲሁም ደግሞ በሀገራችን ሰዎች የተጻፉ መጽሐፎች ምን እንደሚሉ ለማየት ሞክረናል። በዚህ መነሻ እነዚህን ድምዳሜዎች ላይ ደርሰናል። አንዱ ማህበረ ባህላዊ ልምምዶች እና ተጽዕኖዎች በቤተ ክርስቲያን በሚለው ባህል ምንድነው? የባህል ይዘቶች ምንድናቸው? ባህል ከመጽሐፍ ቅዱስና ከስነ መለኮታዊ እይታ አንጻር የባህል ሃይማኖቶችና ባህሪያቸው፣ የክርስትናና የባህል ግጭቶች፣ ክርስትናና ባህላዊ ክርስትና፣ እንደገና ድህረ ዘመናዊነት ምንድነው? ትርጉሙ፣ ታሪካዊ አነሳስ፣ የድህረ ዘመናዊነት መገለጫዎች፣ የድህረ ዘመናዊነት እሴቶች ወይም አስተዋጽኦ አሉ በተወሰነ መልኩ እና የድህረ ዘመናዊነት አዎንታዊ ገጽታዎች ደግሞ ምንድናቸው የሚሉትን በጽሁፋችን ለመዳሰስ ሞክራለን። ኦክስፎርድ ዲክሽነሪ ለርነርስ እንደዚህ ብሎ ይተረጉመዋል ባህልን። ባህል የኑሮ መንገድ ነው። ባህል የሰዎች ስብስብ፣ ልማድ፣ እምነት፣ አኗኗር እና ማህበራዊ ትስስር ነው ይላል። ሌላኛው ባህልን ስተረጉም ባህል ቋንቋን፣ ጋብቻን፣ ልጅ ማሳደግን፣ ሰርቶ መኖርን፣ አስተዳደርን፣ ከጠላት መከላከልን፣ የእምነት ወይም የሃይማኖት ስርዓቶችን ወዘቱ በውስጡ የያዘ የኑሮ ዘይቤ ነው ባህል። በውስጡ ምን ነገሮችን ይዟል ባህል? ማርቲን ፕሮፌቨር የሚባሉ ጸሐፊ ባህል በውስጡ የሚይዛቸውን ነገሮች እንደዚህ ይተነትናሉ። ቴክኖሎጂ አንዱ ነው። ሌላኛው ተቋም፣ ሶስተኛ ቋንቋ፣ አራተኛ ስነ ጥበብ ወይም አርት። እነዚህ ይዘቶች በቴክኖሎጂያዊ የእድገት ደረጃና በሚሰጡት ጥቅም ግዝፈትና ማነስ ይለያዩ እንጂ በሁሉም ባህሎች ውስጥ የሚገኙ ናቸው። እነዚህን በዝርዝር ብንመለከታቸው ለምሳሌ ቴክኖሎጂ በአማርኛ ሲተረጎም ዕውቀትን ተግባር ላይ የማዋል የምርት መገልገያ መሳሪያዎችንና የአጠቃቀም ስልቶችን ጥቅም ላይ ለማዋል የአንድን አካባቢ የመቆጣጠር ዘዴ ማለት ነው። ለምሳሌ ኑሮን ለማሻሻል ሲባል የሚጠቀሙባቸው መሳሪያዎች እንደ ዶማ፣ ገጀራ፣ አካፋ ወዘተ ያሉትን ያጠቃልላል። እነዚህ መሳሪያዎች እንደየባህሉና እንደየባህሉ እድገት ደረጃ ሊለያዩ ይችላሉ። እነዚህን ለመጠቀም ምንም አይነት ሃይማኖታዊ ክልከላ የለም። እንዲያውም ቤተክርስቲያን ይህንን ባህላዊ አንድነትና ቴክኖሎጂ ተጠቅማ ወንጌልን ለማዳረስ በብዙ አካባቢዎች ሰርታለች። ተቋም ወይም ኢንስቲትዩሽን፣ ይህ ማለት ተመሳሳይ እይታ ወይም አስተሳሰብን፣ ታሪካዊ አመጣጥ ወዘተ ያላቸው ሰዎች የጋራ የሆኑ ተቋማት አሏቸው። ቤተሰብ፣ ፖለቲካ፣ አስተዳደርን፣ የምጣኔ ሀብት፣ የሃይማኖት ወዘተ ተቋማት በአንድ ባህል ውስጥ አንዱ ይዘት ነው። ሌላኛው ቋንቋ፣ ሁሉም ባህል ቋንቋ አለው። እያንዳንዱ ቋንቋም የመገናኛ መሳሪያ ከመሆኑም በተጨማሪ ለእድገት ከፍተኛ አስተዋጽኦ አለው። ለምሳሌ በርትተን እንስራ፣ በርትተን እንጸልይ ስንል ቋንቋን ለእድገት ተጠቀምን ማለት ነው። በሌላ መልኩ ቋንቋን ለክፋት፣ ለጥፋት ሰዎች ይጠቀማሉ። ቋንቋ ሁሉ የሚያድግበት መንገድ አለው። ቋንቋ ድምፅ አለው፣ ቃላት አሉት። ቋንቋ ደግሞ የራሱ የሆነ ሰዋሰው አለው።
በመጽሐፍ ቅዱስ ያዕቆብ ስለ አንደበት ኃይልና ስለ አንደበት አጥፍነት ይናገራል። ስለዚህ አንደበትን ወይም ቋንቋን እንዴት መጠቀም እንዳለብን የእግዚአብሔር ቃል ያስተምረናል። በእርሱ ጌታንና አብን እንባርካለን፣ በእርሱም እንደ እግዚአብሔር ምሳሌ የተፈጠሩ ሰዎችን እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞች ይህ እንዲህ ሊሆን አይገባም ይላል። የባህል ሌላኛው ገጽታ ወይም ደግሞ ሌላኛው ይዘት ስነ ጥበብ ወይም አርት የምንለው ነው። ማንኛውም ባህል ውበትን ያሞግሳል። ይህም የጥንቱን ዓለም ውበት የሚገልጽ አፈ ታሪክ፣ ንግርት፣ ጭፈራ፣ ሙገሳ፣ ጥብ፣ ቅርጻ ቅርጽ፣ መዝሙር፣ ሙዚቃ አለው። ልክ ቋንቋን እንደ እርስ በርስ ለግንኙነት ይጠቅማል። ይህም ግንኙነት የአንዱን ባህል ማህበረሰብ ያስተሳስራል። ባህልን እንደዚህ ከተረጎምን ባህል ከመጽሐፍ ቅዱስና ከስነ መለኮታዊ እይታ አንጻር ባህል በብሉይ ኪዳን ባህል የሚል ቃል በመጽሐፍ ቅዱስ ውስጥ ባይኖርም እግዚአብሔር ሰውን ወንድና ሴት አድርጎ ሲፈጥር ባህላዊ አድርጎ ነው የፈጠረው። ይኸውም ሰውን ከተፈጠረው ዓላማ ጋር ትስስር ያለው አድርጎ ነው የፈጠረው። ይህንንም ከዘፍጥረት መጽሐፍ የመጀመሪያው ምዕራፎች መማር እንችላለን። ለምሳሌ ሰው ከሰው ጋር አዳምና ሔዋን፣ ሰው ከምድር፣ ሰው ከእጽዋት ጋር፣ ሰው ከእንስሳት ከእግዚአብሔር ጋር ግንኙነት እንዲኖረው ተደርጎ ተፈጥሯል። እንደዚሁም ሰው ነፃ ምርጫ፣ ነፃ ፈቃድ፣ ነፃ ስሜት፣ ነፃ እይታ እንዲኖረው ተደርጎ መፈጠሩን እናያለን። ከዚህም የተነሳ ነው ሔዋን ክፉንና ደጉን የሚያስታውቀውን ዛፍ አይታ ውበቱን አድንቃ ያለ ከልካይ ከፍሬውም ወስዳ መብላት የቻለችው። ይህም ሰው አካባቢውን መምሰልም ሆነ ከአካባቢው ጋር የመቆራኘት ባህልን ይፈጥራል። ይሁንና የአዳምና የሔዋን በኃጢአት መውደቅ ስርዓተ አልባ ማህበረሰብ እንዲፈጠር ባህልም በትዕቢት እንዲበከል አድርጓል። በብሉይ ኪዳን የእግዚአብሔር ሕዝብ የሆነው እስራኤል ባህላቸው በብዙ መልኩ ከጥንታዊ የቅርብ ምስራቅ ሕዝቦች ጋር ይመሳሰላል። ለምሳሌ የቤተ መቅደስ ጌጣጌጥ፣ የመግባቢያ ንግግሮች፣ ቋንቋዎች እግዚአብሔር እስራኤልን ለራሱ ሲለይ ልዩ ባህል ፈጥሮለት ሳይሆን የነበረው ባህልም ሆነ ልማድ ማህበራዊ አደረጃጀቶችም ሳይቀር ለራሱ ክብርና ፈቃዱ መገለጫ አድርጎ በመለወጥ ለመጠቀም ነበር። እስራኤልን ወደ ከነዓን ስትገባ ከአካባቢ ህዝቦች ክፉ ልምምዶች እንድትለይ መታዘዟ ግልጽ ነው። እንዳይከተሉ የተከለከሉ ልምምዶች አብዛኛዎቹ ከአምልኮ ጋር የተያያዙ ወይም ሃይማኖታዊ ነበሩ። ለምሳሌ ልጆችን ለአማልክት መሰዋት፣ የሟርት ስራ፣ ሞራ ገላጭነት፣ አስማተኛነት፣ መተተኛነት፣ መናፍስት መጥራት፣ ጥንቆላ፣ የሙታን መናፍስት መጥራት ወዘተ እነዚህ የተከለከሉ ነበሩ። ዛሬም እንደምናወራው እስራኤል የአንድ አምላክ ህዝብና የአንድ መጽሐፍ ህዝብ ስለተባሉ አኗኗራቸው በዚህ በህጉ መጽሐፍ በተደነገገው መሰረት ነበር። በእርግጥ ሌላው ማህበራዊና ኢኮኖሚያዊ መስተጋብር እንዴት እንደነበር ባይጻፍም በብዙ መልኩ ከአካባቢው ህዝብ ጋር የምትገናኝበት መንገዶችም እንደሚኖሩ መገመት ይቻላል። ሌላው እስራኤል በምርኮ ሀገር የኖረችው ኑሮም ቢሆን እምነቷን እንዳትረሳ በነቢያትም ሆነ በህግ መጽሐፍት የተነገራትን ሁሉ ልትጠብቅ ይገባት ነበር። ስነ መለኮታዊ እይታ እስካሁን ካየናቸው እይታዎች በመነሳት በክርስትናና በባህል መካከል መኖር ስለሚገባው ግንኙነት ማሰብ አለብን። ክርስትና ከባህል ፍጹም እንድንርቅ አያስተምርም። ምክንያቱም ሰው በማንነቱ አካባቢውና ከሚኖርበት ማህበረሰብ ውጪ መኖርን ማሰብ አይችልም። ከባህል ውጪ መኖር አይቻልም ስንል ከብዙ የአኗኗር መንገዶች አንጻር ነው። ይኸውም አመጋገባችን ባህላዊ ነው፣ ሰላምታችን ባህላዊ ነው፣ ግብይታችን ባህላዊ ነው፣ እንግዳ አቀባበላችን ባህላዊ ነው ወዘተ። የክርስትና እምነት ተከታዮችም እነዚህን እናደርጋለን ማለታችን ነው። ነገር ግን አሁን ቀጥሎ ባለው ሁኔታ ነው ችግሮች የሚኖሩት። የባህል ሃይማኖቶች የምንላቸው የነዋሪዎች ወይም የህዝብ ሃይማኖት ይባላሉ። ይህ ሃይማኖት በሌሎች በተመዘገቡ ሃይማኖቶች ማለትም የተጻፈ አስተምህሮ ካላቸው ሃይማኖቶች ጋር ተመሳስሎ የሚተገበር የአካባቢ ህዝቦች ወይም ጎሳዎች ሃይማኖታዊ ልምምድ ነው። ነገር ግን ከተለመደው ሃይማኖታዊ ዶግማና ልምምድ ውጪ የሚሄድ ስርዓት አላቸው። ይህ ሃይማኖታዊ ሀገር በቀል እምነት በመላ ዓለም በተለይም በደቡብ አሜሪካ፣ በአፍሪካ፣ በቻይና እና በደቡብ ምስራቅ እስያ
የሚከበር የነዋሪ ህዝቦች ሃይማኖት ነው። ለምሳሌ ታላቅ የህዝቦች ሃይማኖት የሚገኘው በቻይና ሲሆን 400 ሚሊዮን ተከታዮች፣ ይህም አሃዝ የዓለምን 6.6% ይሆናል። እነዚህ ሃይማኖቶች የሰዎችን የህይወት ጥያቄዎች እንመልሳለን፣ ሰዎችን ከችግር እናላቅቃለን ይላሉ። ብዙ ሃይማኖታዊ ስርዓቶቹም ከጥንቆላ ጋር የተያያዘ ነው። የሰውን እድል መልካም እናደርጋለን ይላሉ። ብዙ ልምምዶችንም ከመደበኛ ሃይማኖቶች ልምምዶች ጋር ያመሳስላሉ። ለምሳሌ የሚከተሉት ልምምዶች ከእምነታቸው ጋር ይያያዛል። ቡዳን የማጥፋት እምነት፣ ክፉን ለማራቅ እንችላለን፣ እርግማንን ለማራቅ እንችላለን፣ ክፉ መናፍስትን ለማራቅ እንችላለን፣ ጥንቆላን ለማራቅ እንችላለን። በጥንቆላ ከብትን፣ ሰብልን፣ ፍራፍሬን ለመባረክ እንችላለን፣ የመዋለድ በረከት ልናመጣ እንችላለን ይላሉ። እሺ፣ ይህ ከሆነ ክርስትናና ባህላዊ ክርስትናን እንዴት መለየት አለብን? ከላይ እንደተነጋገርነው አማኞች ከባህል ውጪ መኖር ባይችሉም ክርስትናን ግን ባህላዊ ክርስትና ማድረግ አይገባቸውም። ክርስትና በራሱ ባህል የሚመራ የተጻፈ ሕግና መመሪያ ያለው እምነት ነው። የክርስትና ባህል የክርስቶስን ሕይወት መኖር ነው። ከዚህም ቀጥሎ ባህል እና ክርስትና ተደባልቆ ያመጣውን ችግር ከታሪክ እንመለከታለን። ለምሳሌ በሐዋርያት ዘመን ካለፈ በኋላ ቤተክርስቲያን በሮም በታላቅ ስደት ውስጥ እንዳለፈች ከቤተክርስቲያን ታሪክ እንማራለን። ነገር ግን ክርስትና ባህላዊ ክርስትና እንዳይሆን መጠበቅ አለባት። ይህ ማለት ከላይ ለመግለጽ እንደሞከርነው ቤተክርስቲያን የባህል መሳሪያ መሆን የለባትም። የራሷን አስተምሮ፣ የራሷን እምነት ያለማንም ጣልቃ ገብነት የራሷን የእምነት ባህል ጠብቃ መኖር አለባት። የመጽሐፍ ቅዱሳዊ ስልጣን የእግዚአብሔር ቃል የሆነው መጽሐፍ ቅዱስ እውነትና የእውነት ቃል እንደሆነ ጌታ እግዚአብሔር አስታውቋል። ጌታ ኢየሱስ እኔ የሚነግራችሁ ቃል እውነት ነው፣ እውነትም ነፃ ያወጣችኋል በማለት ተናግሯል። የእግዚአብሔር ቃል የምንከተለው ሕግ እንደሆነ በኢያሱ ምዕራፍ 1 ከ7 እስከ 8 ላይ ተጽፏል። የዚህ መጽሐፍ ሕግ ከአፌ አይለይ፣ ትጠብቀውና ታደርገውም ዘንድ ሕጉን በቀንና በሌሊት አስበው ተብለናል። ክርስቲያን በዚህ ዓለም እስካለ ድረስ ከባህል ውጪ መኖር አይችልም። ይህ ሲባል ግን ከባህል ውስጥ ከእምነቱ ጋር የሚጋጩ ነገሮች አለ ማለት እንደሆነም ቀደም ሲል አይተናል። በመሆኑም ክርስቲያኖች ሁሉንም በቃሉ እየፈተሹ እንደ ብርሃን ልጆች መኖር እንዳለባቸው በአንክሮ እናስገነዝባለን። ሁለተኛው የምነሳው ርዕሰ ጉዳይ ድህረ ዘመናዊነት ነው። ድህረ ዘመናዊነት ትርጉሙ የአስተሳሰብ የቤተ ክርስቲያንን ነባር ስልጣን አረዳድ እውነትና የመገለጥ ግንዛቤዎችን በመፈታተን ፍጹማዊ እውነት መኖሩን አጠራጣሪ በማድረግ ባህል እና ግለሰባዊ አመለካከቶችን በማጉላት የትርጉምን ተለዋዋጭነት በማስተዋወቅ ከፍተኛ ተጽዕኖ የሚያስተላልፍ ፍልስፍና ነው። ማግራዝ የሚባል ሊቅ እንደሚተረጉሙት ማግራዝ የሚባለው ብዙዎቻችሁ የምታውቁት ጸሐፊ ነው። ጥሩ ጽሑፍ ነው ያቀረበው በዚህ ክርስቲያን ቲዮሎጂ በሚለው መጽሐፍ። እሳቸው ስነ መለኮትን አጥንተዋል፣ ታሪክን አጥንተዋል፣ እንዲሁም ፍልስፍናንም አጥንተዋል እና የእሳቸው መጽሐፍ በጣም የሚመከር መጽሐፍ ነው እና በዚህ መጽሐፍ እሳቸው እንደሚሉት ድህረ ዘመናዊነት ያለ ፍጹማዊና ቋሚ እውነት ባህልን እንደሚደግፍ ፍልስፍና ሊወሰድ ይችላል። ይህም ብዝሃነትና በልዩነት የሚደሰት ብሎም በሁሉም የሰው ልጆች ሁኔታዊነት ላይ ስር ነቀል አስተሳሰብ ላይ ያለመ አተያይ ነው። የድህረ ዘመናዊነት ታሪካዊ አነሳስ። ድህረ ዘመናዊነት በምዕራቡ ዓለም ፍልስፍና በ20ኛው ክፍለ ዘመን መገባደጃ ላይ ያለው ርዕዮተ ዓለም ሲሆን ጥርጣሬና አንጻራዊነት መታወቂያው ነው። በምክንያታዊነት ላይ አጠቃላይ ጥርጣሬ በመፍጠር ርዕዮተ ዓለሙ በፖለቲካና ኢኮኖሚያዊ ላይ ያለውን ስልጣን ማረጋገጥ ነው። መጋቢ አበራ አዋኖ ቅድመ ዘመናዊነትና ዘመናዊነትን ወደ ድህረ ዘመናዊነት የተደረገውን ሽግግር በጥሩ ሁኔታ አብራርተዋል። የዛሬ 2-3 ዓመት ገደማ በዚህ ጉዳይ ላይ ጥሩ ጽሑፍ አቅርቦ ነበር። እሱንም ጽሑፍ ዋቢ አድርገናል።
እና ቅድመ ዘመናዊነትን ሲያብራሩ ምንም እንኳን ሳይንስ ፍልስፍናና አመክንዮ የተጀመረ በኋላ ያደገ ቢሆንም ሰዎች ተጨባጭ እውነት ወይም ትሩዝ መኖሩን ያምኑ ነበር። በዚያም ዘመን የሁሉ ነገሮች ምንጭና ተቆጣጣሪ የሆነ ወይም ከተፈጥሮ በላይ የሆነ ወይም ሱፐርናቹራል ነገር መኖሩን ያምኑም ያስተምሩም ነበር። የሁሉም ነገር የመጨረሻው መሰረት ወይም አልቲሜት ፋውንዴሽን እና እውነት መኖሩን ሲያምኑ የዚህ ምንጭ ወይም ስልጣን የሚመጣው ከእግዚአብሔር ለአማኞች ወይም ከጣዖት ኢአማንያን እንደሆነ ያምናሉ፣ ያስተምራሉም፣ ለዚያም ይገዛሉ። ዘመናዊነት ሰው እግዚአብሔርን በእምነት ወይም በመጽሐፍ ቅዱስ በኩል ብቻ ሳይሆን ምጡቅ በሆነ አስተሳሰብ ወይም ራሽናል ቲንኪንግ እና ሎጂክ እና ሳይንሳዊ በሆነ መንገድ መረዳት ይቻላል ብሎ ያምናል። በዚህም የሰው ልጅ ወደ ተሻለ እድገት ደረጃ ወደ እውነት እና እግዚአብሔርን በተሻለ መልኩ መረዳት ይቻላል ብሎ ያምናል። ከ1960ዎቹ እና 70ዎቹ ጀምሮ የምዕራቡ ዓለም ቀስ በቀስ ነው በፍልስፍና ከዘመናዊነት ወደ ድህረ ዘመናዊነት የተሸጋገረው። ለ200 ዓመታት ያህል ወይም አብሮት ወይም ኤንላይትመንት የሚባለው የዓለምን አስተሳሰብ በሰብአዊ ምክንያታዊነት ላይ በማትኮር ለሰብአዊ ችሎታና ለሰው ልጅ ስኬት ካለው ብሩክ ተስፋ ጋር ተዳምሮ ይህ የዘመናዊ አመለካከት በሞኝነቱ አማካይነት እግዚአብሔርን እና መገለጡን መጽሐፍ ቅዱስን ትቷቸው በማለፉ ለስነ ምግባር ውድቀት ፍልስፍናው ለስነ ምግባር ውድቀት ምክንያት ሆኗል። ድህረ ዘመናዊነትን እንዴት ነው የምንገልጸው? አንደኛ ፍጹማዊ እውነትና መሪሆችን አለመቀበል ወይም rejection of objective truths and universal principles። አጠቃላይ መሪሆች ድህረ ዘመናዊ ለሆኑ ሰዎች አመለካከት በንቀትና በማሾፍ የሚመለከቱት ሆኗል። ናትናኤል የሚባል ጸሐፊ አስተያየቱን እንዳስቀመጡ ድህረ ዘመናዊነት ፍጹምና ተጨባጭ እውነትን የሚክድ አንጻራዊ የአመለካከትና የአስተሳሰብ ስርዓት ነው። ግለሰባዊ ልምምዶችና ልዩነቶችን አጉልቶ አንድነትን መቃወም፣ ያ ማለት ሳብጀክቲቭ ኤክስፔሪየንስ ላይ ወይም በዚህ ወይም በዳይቨርሲቲ ላይ ትኩረት ማድረግ ምን ማለት ነው? ድህረ ዘመናዊነት የግለሰቦችን ልምድና ልዩነትን ያጎላል፣ ተጨባጭ እውነታዎችና አንድነትን ይቃረናል። ድህረ ዘመናዊነት ለአንድነት ወይም የጋራ ስምምነት አደጋ ላይ የሚጥል የግል አስተያየት ወይም የግለሰብ ልምድ ላይ ትልቅ ትኩረት የሚሰጥ ነው። ልዩነት በሁሉም ዘርፍ ከፍታ ላይ ሲቀመጥ አንድነት ላይ ግን ጫና ይፈጠራል። ሌላኛው የድህረ ዘመናዊነት መገለጫ ስልጣናትን መጠራጠርና መጠየቅ ነው። ድህረ ዘመናዊነት በባህላዊ የታወቁ ስልጣናት ላይ ትልቅ ጥርጣሬን ይፈጥራል። ከዚህ አንጻር የድህረ ዘመናዊነት አስተሳሰብ ያላቸው ሰዎች በአንድ ማህበረሰብ ወይም ማህበረሰብ ውስጥ በዳበረ ልማዶች፣ ደንቦች ወይም ልምዶች ላይ በመመስረት ማንኛውንም አይነት ተጽዕኖ፣ መስፈርት ወይም የውሳኔ ኃይል የሚፈጥሩትን ግለሰቦችን፣ ቡድኖችን ወይም ተቋማትን ሁሉንም ቅቡልነት ያላቸው ማህበራዊ እውነታዎችን የማፈራረስ ስራ ይሰራል። ይሄ ወይም ሌላኛው መገለጫ ማለት ነው ዲኮንስትራክሽን ኦፍ ሶሻል ሪያሊቲ። ማህበራዊ እውነታዎችን በአጠቃላይ የተዋቀሩ የተስማሙና ተቀባይነት ያላቸው ደንቦችን፣ እሴቶችንና መሪዎችን በአንድነት የተወሰነ ማህበር ውስጥ ባሉ የግል ልምምዶችና ግንኙነት ላይ ተጽዕኖ ያሳድራል። ድህረ ዘመናዊነት ተጨባጭ እውነትን፣ የጋራ አመለካከቶችን፣ ተቀባይነት ያላቸውን መመዘኛዎች በመቃወም ማህበራዊ እውነታን ያፈርሳል፣ በርካታ ትርጓሜዎችን ያበረታታል። ይሄ ማለት ምን ማለት ነው? ወደ መጽሐፍ ቅዱስም የመጣን እንደሆነ መጽሐፍ ቅዱስ አንድ ትርጉም ነው የሚኖረው። ነገር ግን ግለሰቡ እንደተረጎመው የተለያየ ትርጉሞችን ሊሰጥ ይችላል። ስለዚህ ማንኛውም ሰው አንድን ክፍል አንብቦ የተለያየ ትርጉሞችን መስጠቱ ይበረታታል ማለት ነው። ይሄ አንዱ የድህረ ዘመናዊነት መገለጫ ነው። የትርጉሞችና ግንዛቤዎችን ብዝሃነት ያበረታታል። በድህረ ዘመናዊነት ሁሉም መንገድ ነው። ድህረ ዘመናዊነት የዘፈቀደ ወይም ሌዝስ ፌር ከተሰኘ የአመራር ዘይቤ ጋር ሊመሳሰል ይችላል። መጽሐፍ ቅዱስ እነዚህን ድህረ ዘመናውያንን
እንዴት እንከላከል ይላል ወይ ደግሞ ምንድነው ምላሹ? ፍጹማዊ እውነትን ማወጅ ኢየሱስ ራሱ እውነት እንደሆነ ጠቅሷል። በተመሳሳይ ጳውሎስ ቤተክርስቲያንን የእውነት አምድና መሰረት አድርጎ ይጠራል። ስለዚህ እዚህ የእውነት አጠቃቀም ለእግዚአብሔር ልዩ ነው እና በጭራሽ አንጻራዊ አይደለም። ይህንን ምናውጀው እውነት ነው። ሌላኛው የእውነት ከፍ ማድረግ ወይም የፍጥረት ስራ ለሰው ልጆች ሁሉ የተገለጠ ነው። አንዱ የድህረ ዘመናዊነት ነባሩ እውነት በተለይም የመጽሐፍ ቅዱስን ግራንድ ስቶሪ የምንለውን የድነትን ታሪክ ጥያቄ ላይ ይጥላል። ግን ከፍጥረት ስራ ለሰው ልጆች ሁሉ የተገለጠ ነው። የእግዚአብሔር ታሪክ ጅማሬ ያለው ፍጻሜም ያለው ነው። ስለዚህ ይህንን ታሪክ ወይም የድነትን ታሪክ በጣም ማጉላት እና በሰዎች አይን ይታያል በሚገባንና በዕለት ተዕለት ኑሮ ልምምድ ውስጥም በግልጽ የታወቀ ነው ይህ እውነታ። ሆኖም ድህረ ዘመናውያን ይህንን እውነታ የመካድ አዝማሚያ ያላቸው። ሌላኛው በግል ልምድ ላይ የቅዱሳት መጻሕፍትን የበላይነት ማንጸባረቅ። መጽሐፍ ቅዱስ በእውነት የእግዚአብሔር ቃል ነው፣ የእግዚአብሔር እስትንፋስ ነው እንጂ የሰው ውጤት አይደለም። ጳውሎስ አጽንኦት የሰጠው ይህንኑ ነው። ሁለተኛ ጢሞቴዎስ 3:16 በተቃራኒው ኢየሱስ ፈሪሳውያንንና የሕግ አስተማሪዎችን የግል ልምምድ ወይም የሰዎችን አስተያየት ወይም የሽማግሌዎችን ወግ ከቅዱሳት መጻሕፍት በላይ ማስቀደም ይህንን ልምምድ ስለነበራቸው ኢየሱስ ሲገስጻቸው እንመለከታለን። ስለዚህ በግል ልምምድ ላይ የመጽሐፍ ቅዱስን የበላይነት ማንጸባረቅ ሌላኛው ምላሽ ነው። ድህረ ዘመናዊነት ቅዱሳት መጻሕፍትን እንደ ተገዢ አድርጎ በማቅረብ ሰዎችን ያታላል። መጽሐፍ ቅዱስ ስልጣን ያለው የእግዚአብሔር ቃል መሆኑን ስለራሱ ይናገራል። ይህም ደግሞ ውድቅ ማድረግ በምንም መልኩ የሚቻል አይደለም። ሌላኛው ሚኖረን ምላሽ የስልጣንና የትውፊትን እውቅና መስጠት ወይም በቤተ ክርስቲያን ውስጥ ያደጉ እና የቅቡልነት ያላቸውን ስልጣናት እውቅና መስጠት ያስፈልጋል። መጽሐፍ ቅዱስ የአይሁድ መሪዎችና አስተማሪዎች ከአንዱ ዘመን ወደ ሌላ ወይም የሽማግሌዎች ወግ የተወሰዱትን የቤተ ክርስቲያን ባለስልጣናትና የተወሰኑ ትምህርቶችን፣ ልማዶችንና ትርጓሜዎችን ይገነዘባል። ሌላኛው ሐሳብ የድህረ ዘመናዊነት ጥሩ ገጽታም አለው እና በተለያዩ ጸሐፊዎች ይህ ተንጸባርቋል። አንዱ ድህረ ዘመናዊነት ለህብረተሰቡና ለቤተ ክርስቲያን በርካታ ጥቅሞችን ወይም አስተዋጽኦ አለው። ከዚህም በታች ጥቂቶቹ ለምሳሌ በራስ መተማመን። ድህረ ዘመናዊነት የግል መተማመንን በሰዎች ላይ ልዩ ተጽዕኖ ያሳድራል። ይህ በራሳቸው ሙሉ በሙሉ እንዲያምኑ ሰዎች ቢያምኑም ባይታሰቡም ፈቃዳቸውና ፍላጎታቸው እና ችሎታቸው በስራ ላይ ለማዋል ይችላሉ ማንነታቸው ሲበረታታ። ሌላኛው ድህረ ዘመናዊነት ለግለሰብ መብትና ነፃነት ወይም ሴቶች እውቅና ይሰጣል። ድህረ ዘመናዊነት ሰዎችን በጽናትና በብሩህ ተስፋ ያነሳሳቸዋል። ይህም ያደርጋቸዋል መብቶቻቸውን እሴቶቻቸውንና ለማወቅ እንዲጓጉ ያደርጋቸዋል። አንድሪው ሙዲ የተባለ ጸሐፊ ድህረ ዘመናዊነት በእውነት በራስ መተማመንን፣ የግለሰብ መብቶችን፣ ነፃነትና እሴቶች እንዲከበሩ የተወሰነ ጥቅሞችን አምጥተዋል ይላሉ። ሌላኛው የግል እድገት ወይም ፐርሰናል ዴቨሎፕመንት የምንለው ድህረ ዘመናዊነት ራስን ለመገንባት ይረዳል። በርዕሰ ጉዳይ ወይም በግላዊ ልምምድ ላይ አጽንኦት በመስጠት ለግል እድገት ቦታ ይሰጣል። ሰዎች ሀሳቦቻቸው፣ አስተያየታቸው ወይም ግላዊ ልምምዶቻቸው ቦታ ሲሰጥ የበለጠ ራሳቸውን ማዳበር ይቀናቸዋል። የህብረተሰቡን ተለዋዋጭ እና ማህበራዊ መዋቅር እና ሂደትን እውቅና መስጠት በእኛም አባባል የሚታወቅ ነው። እንግዲህ በድሮ በሬ ያረሰ የለም፣ ሁሉም ነገር ሊለዋወጥ ይችላል እና ድህረ ዘመናዊነት በህብረተሰቡ ውስጥ እየታዩ ያሉ ለውጦች እና ሽግግሮች እውቅና ለመስጠት ይሞክራል። ባለፉት ዘመናትና በአሁን ጊዜ መካከል ሽግግርን የሚፈጥሩ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ እና ቴክኖሎጂያዊ ለውጦችን ይመለከታል። ሌላኛው የድህረ ዘመናዊነት ጥሩ ገጽታ ነባር ደንቦችን እንድንገመግም ያደርጋል። ድህረ ዘመናዊነት
ግጭቶችን የሚሞግቱ እምነትን፣ ደንቦችን ወይም ፍጹም ናቸው የተባሉ ሐሳቦችን በመጠየቅ ነው። አንዳንድ የቆዩ ደንቦች፣ ሐሳቦችና እምነቶች የአሁን ጊዜ ያላገናዘቡ ከመሆናቸው የተነሳ አሁን ላይሰሩ ይችላሉ። አንዳንድ ልምምዶችና የቆዩ ወጎች እንደገና መገምገም አስቸጋሪ ሊሆን ይችላል። ስለ ስልጣን ያለውን ግንዛቤ እንደገና መገምገም በተዋረድ የአመራር ሞዴሎችና ወደ አሳታፊና ያልተማከለ መዋቅሮች መሄድን ያበረታታል። ስለዚህ ድህረ ዘመናዊነትን በአዎንታዊ መልኩ ማየት ይጠቅማል ማለት ነው። የዚህ ጽሑፍ አቅራቢ 4 አዎንታዊ እድሎችን መጠቀም ይሻል። አንደኛው ድህረ ዘመናዊነት የአንድ ማህበረሰብ የአኗኗር ዘይቤ የማሻሻል ሚና አለው፣ ለወደፊትም ይጫወታል። ለምሳሌ ቴክኖሎጂ ዛሬ የደረሰበት ደረጃ ለቤተ ክርስቲያን አገልግሎት ጭምር ትልቅ ምርታ አለው። ድህረ ዘመናዊነት ከእውቀት አንጻር በመለኮትና በተፈጥሮ መካከል ያለውን መስተጋብርና ልዩነትንም እንድናውቅ ያግዛልም። ቤተ ክርስቲያን የሲቪላይዜሽን ውጤት ለበጎ ዓላማ እንድትጠቀም አግዟታል። የሮም መንገዶችን ማስፋፋት ለኢየሱስና በኋላም ለሐዋርያቱ አገልግሎት ትልቅ ፋይዳ እንደነበረ ሁሉ ዛሬም እንደዚህ አይነት ሁኔታዎች ፈርጀ ብዙ ጥቅሞች ይኖሯቸዋል። ቤተ ክርስቲያን የዘመኑን አዳዲስ ተግዳሮቶችን ከነ ባህሪያቸው በማወቅ ወንጌልን ለማድረስ እውነትን ከሐሰት ለመከላከልና ምዕመናንን ለማስታጠቅ አገልጋዮችም ቅድመ ዝግጅት እንዲያደርጉ ሁኔታዎችን ያመቻቻል። እንደዚህ አይነት ተጽዕኖ አሉ ከተባለ ቤተ ክርስቲያንን እንድትነቃ ያደርጋል ማለት ነው። እነዚህ እንግዲህ ወደ 28 የሚያህሉ የተለያዩ ጽሁፎችን በማገናዘብ ያገኘናቸው ጠቃሚ መረጃዎች ናቸው እና ከዚህ አንጻር የተሰበሰቡ መረጃዎችን እንደሚከተለው ለመተንተን ለመተርጎም እንሞክራለን። ጥናቱ በማን ላይ ነው? ይህ ሶስተኛው ምዕራፍ እንግዲህ የተሰበሰቡ ጥሬ መረጃዎች በምልከታ በጽሁፍም ዳሰሳ በመጠይቃዊ ጽሁፎችም በተቀናጀ የቃለ ምልልስ ሂደት ትርጉም መስጠት እንዲችል የማደራጀት ከአንዱ ወገን በመለየት አሃዛዊ ቀመር በመስጠት ትንተና እንሰጣለን። መጀመሪያው የጥናቱ ተተኳሪዎች ማንነት በዚህ እንደምትመለከቱት በተገቢ የእድሜ ክልል ያሉ መሪዎች ናቸው። እስከ 30፣ 40 እና እስከ 50 ከ50 በላይ ያሉ ሁሉም ሚዛናዊ ሊሆን ችሏል በተሰበሰበው መረጃ። ሌላኛው በተገቢ የእድሜ ክልል ያሉ መሪዎች መሳተፍ ብቻም ሳይሆን ሴቶችም እንዲሳተፉ ተደርገዋል። ያው እንደሚታወቀው በከፍተኛ አመራር ላይ ያሉ ሴቶች ቁጥራቸው አነስተኛ ነው። ነገር ግን የተማሩ ከዚህም አንጻር ጥሩ ግምት ሊሰጡ የሚችሉትን ምላሽ ከሰጡ ሰዎች 10% ሴቶች ናቸው፣ 90% ወንዶች ናቸው። ሌላኛው ከቤተ ክርስቲያን አንጻር ጥናታዊ ዳሰሳው አብያተ ክርስቲያናዊ ይዘትም እንዲኖረው ከሌሎች ቤተ ክርስቲያናትም ከሙሉ ወንጌል፣ መካነ ኢየሱስ እና ጉባኤ እግዚአብሔር እና ሌሎችም ምላሽ እንዲሰጡ ተደርጓል። በዚህ ውስጥ እንግዲህ 22 በመቶ እነዚህ ሰዎች ሲሳተፉ 78 በመቶ የሚያህሉ የቃለ ሕይወት ቤተክርስቲያን መሪዎች እና አገልጋዮች ተሳትፈውበታል ማለት ነው። እነኚህ መሪዎች ወይም አስተማሪዎች እነማን ናቸው ከተባለ 24% መሪዎች ናቸው፣ 35 አስተማሪዎች ናቸው የስነ መለኮት፣ 41% በተለያዩ አገልግሎቶች የሚሳተፉ አገልጋዮች ናቸው። ከመላሾቹ ውስጥ በተመጣጣኝ ሬሽዮ የቤተክርስቲያን መሪዎች፣ የስነ መለኮት ምሁራን እና ልዩ ልዩ አገልግሎቶች ላይ የሚሳተፉ ከመጽሐፍ ቅዱስ ኮሌጆች ላይ የሚማሩ በዩኒቨርሲቲ የሚያስተምሩ ወገኖችም ምላሽ እንዲሰጡ ተደርገዋል። እነዚህ ሰዎች ያሏቸው አገልግሎቶችም በቤተክርስቲያን ባላቸው ቆይታ በቅርብ አገልግሎት የጀመሩ ጥቂት ሲኖሩ፣ ብዙዎቹ በረዥም ጊዜ ውስጥ በቤተክርስቲያን አገልግሎቶች የተሳተፉ ናቸው። ከትምህርት ደረጃም አንጻር ሌሎች ያልተተዉ ቢሆንም በዚህ ወቅት ሚዛናዊ ምልከታ ይኖራቸዋል የሚባሉ 90% ያህል አንደኛና ሁለተኛ ዲግሪ ያላቸው መሪዎች እና የስነ መለኮት ተማሪዎች እና አስተማሪዎች
የተሳተፉበት ዳሰሳ ነው ማለት ነው። የመጀመሪያው ጥናቱ ያነሳው ሐሳብ ማህበራዊና ግላዊ ልምምዶች የድህረ ዘመናዊነት ቤተክርስቲያኖቻችን ላይ ምን ተጽዕኖች ያሏቸው ይመስላችኋል የሚል ጥያቄ በአዎንታዊም ሆነ በአሉታዊ ጎን ተጽዕኖ እንዳለው መላሾቹ ያረጋግጣሉ። አዎንታዊ ተጽዕኖ እንዳለው የሚያምኑ መላሾች ቁጥር ጥቂት ቢሆንም 69 በመቶ የሚሆኑ መላሾች ሁለቱንም ጎን አዎንታዊም አሉታዊም ጎን እንዳለው ተናግረዋል። ዝርዝር እንዲያቀርቡ ሲባሉ ለምሳሌ አዎንታዊ ጎን አላቸው ያሉ ሰዎች መገናኛ አውታሮችን ለመጠቀም ትስስርን፣ የቴክኖሎጂን አካታችነትን፣ ፈጠራን መደገፍ ከእምነት ይልቅ በምክንያታዊነት እንድናምን የባህል መወራረስ መኖሩ የአንዱን ባህል የማወቅ እነዚህ አዎንታዊ ገጾች አሉት ይላሉ። ከአሉታዊ ጎኖች አንጻር ቅይጥነትን አምጥቷል። ሲንክሪቲዝም የምንለው ነው። ነባር እውነቶች ጥርጥር ላይ እንዲወድቁ ያደርጋሉ። የግብረ ገብ መበረዝ እንዲኖር አድርጓል። የፖለቲካ ስርዓት ወደ ቤተክርስቲያን መግባት፣ የመጠላላት ህዝብ ከህዝብ ጋር ግጭቶች፣ ለማይታወቅ አምላክ የሚደረግ አይነት አምልኮ እነዚህ በጣም አሉታዊ ጎኖች መሆናቸውን መላሾቹ ያረጋግጣሉ። ሁለተኛው የተነሳው ሐሳብ ማህበረ ባህላዊ ልምምዶች እና ድህረ ዘመናዊነት በቤተክርስቲያኖቻችን ላይ ላሉት ተጽዕኖች የአስተማሪዎች እና የቤተክርስቲያን መሪዎች ምላሽ የሚደግፉ፣ የሚቃወሙ፣ ገለልተኛ በመሆን በመደገፍም በመቃወምም በእነዚህ መንገዶች መልሰዋል። ከቁጥር የማይገቡ መላሾች መደገፍ አለብን ስሉ ሌሎች ገለልተኛ መሆንን መርጠዋል። 19 በመቶ የሚሆኑ መላሾች መቃወምን ምርጫቸው ሲያደርጉ 71 በመቶ የሚሆኑ መላሾች መደገፍን እና ማበልጸግ ያለብን ክፍል አለ፣ እንዲሁም መቃወም እና ማውገዝ ያለብን ክፍሎች በርካታ እንደሆኑ ጠቅሰዋል። ለምሳሌ የሚቃወሙ ተጽዕኖቹ ቀላል አይደሉም፣ ግልጽ የሆነ ድንበር ስላልተበጀ በጭፍኑ እንቃወም የሚሉ ናቸው። የሚደግፉና የሚቃወሙ ደግሞ ድጋፍም ሆነ ተቃውሞ በእውቀት መሆን አለበት። ለምሳሌ በመዋጀት ለወንጌል ዓላማ ማዋል ይቻላል የሚሉ አሉ። ኢየሱስም ሆነ ሐዋርያት የተከተሉት ሞዴል ስለነበረ መቃወም ያለብንን ፓርት እንቃወማለን፣ ምንደግፈውን እንደግፋለን ይላሉ። ሌሎች ገለልተኛ የሆኑት ጥቂት የማይባሉ የቤተ ክርስቲያን አገልጋዮችም ሁለቱንም ስለሚያራምዱ ቅድም ዶክተር ብርሃኑ እንደሚገልጹ በቤተ ክርስቲያን ውስጥ አገልጋዮችም የሆኑ ወይም ጥሩ አባል የሆኑ የሚባሉ ሰዎችም ሁለቱም ጋር ያሉ ሲሆኑ ስላሉ የፖለቲካ ጫናም ስለሚኖር ዝምተኛና ገለልተኛ መሆን ይሻላል ያሉ 9% ያህል የሚሆኑ እንደዛ ምላሽ ሰጥተዋል። ሌላኛው ቁልፍ ጥያቄ የነበረው ቤተክርስቲያናት እሬቻ፣ ግፋታ፣ ጫምባላላ፣ ዳራሮና የመሳሰሉ ባህል ተኮር በዓላትን አስተማሪዎችና የቤተክርስቲያን መሪዎች መመልከት ወይም ምላሽ መስጠት ያለባቸው እንዴት ነው ለሚል ጥያቄ ሙሉ በሙሉ መቃወም አለብን ያሉ አሉ፣ መደገፍ አለብን ያሉ አሉ፣ በመደገፍና በመቃወም የመለሱ አሉ፣ ገለልተኛም በመሆን የመለሱ አሉ። ከቁጥር የማይገቡ መላሾች መደገፍ አለብን ስሉ 8 በመቶ የሚሆኑ ገለልተኛ መሆንን መርጠዋል። 37 በመቶ የሚሆኑ መላሾች እና 51 በመቶ የሚሆኑ ደግሞ መደገፍና ማበልጸግ ያለብን ክፍል አለ፣ መቃወምና ማውገዝ ያለብንም በርካታ ናቸው ብሎ ይገልጻሉ። ለምሳሌ የሚቃወሙ ሰዎች በበዓላቱ በስተጀርባ የሚደረጉ ጣዖትን ማምለክ፣ ለጣዖት መሰዋት ጎጂና ጠቀሜታ ያላቸው መሆናቸውን የመለየት ስራ ባልተሰራበት የክርስቲያኖች የመሳተፍ ሁኔታ እየታየ ስለሆነ እንቃወም ይላሉ። የባህል በዓላት አከባበር በአጠቃላይ ውስጡ ሲፈተሽ የባዕድ አምልኮን ያዘለ እና ክርስቲያኖችን ከእግዚአብሔር ያራቀ በመሆኑ መቃወም አለብን ይላሉ። የሚደግፉ በጎ የልማት ስራዎች አሉት።
እንዲሁም ደግሞ ማንነትን መካድ የምንችለው ነገር አይደለም ብለው ያሉ አሉ። ገለልተኛ የሆኑ ሰዎች አንድ ባህል ወይም የማንነት መገለጫ ስለሆነ የራሱ ስርዓት ስላለው የሚመለከታቸው ያከናውኑት ብለው ያሉም አሉ። ስለዚህ በቀጥታም ሆነ በተዘዋዋሪ መንገድ በባህላዊ ሃይማኖት የሚሳተፉ ሰዎች ስለመኖራቸው እንዲህ የመስማማት መጠንን በሚመለከት የቀረቡ ጥያቄዎች ነበሩ። የመጀመሪያው በቀጥታም ሆነ በተዘዋዋሪ መንገድ በባህላዊ ሃይማኖትና ልምምዶች የሚሳተፉ ክርስቲያኖች እየበዙ ናቸው። ምላሹ እንደሚያረጋግጠው በዚህ ሐሳብ የማይስማሙ መላሾች 6% ሲሆኑ 91% አንድ ብቻ ገለልተኛ ሆኖ 93% በዚህ በባህላዊ እምነት የሚሳተፉ። ሌላኛው ክርስቲያኖች ከባህል ውጪ መኖር እንደማይችሉ የሚስማሙ 68% ያህል ሲሆኑ የሚስማሙ ደግሞ 23% ሆነው ሌሎች ገለልተኛ መሆንን መርጠዋል። ቤተክርስቲያናት በአምልኮ ዘይቤ፣ ቋንቋና ማህበራዊ ግንኙነት ላይ ማስተካከያዎችን ማድረግ እንዳለባቸው የሚስማሙ 89%። አሁን ባለው ሁኔታ ብዙ ጫናዎች ከውጭም ያሉ ስለሆነ እውነቱ ሳይደበዝዝ በአምልኮ መንገድ፣ ቋንቋና ማህበራዊ ግንኙነቶች ላይ ማስተካከያዎችን ማድረግ እንዳለባቸው ይስማማሉ። አማኞች ሁሉንም በቃሉ እየፈተሹ እንደ ብርሃን ልጆች መኖር እንዲችሉ ቤተክርስቲያናት እየሰሩ ይገኛሉ ወይ ለሚል ሐሳብ በዚህ ሐሳብ የሚስማሙ 31% ሲሆኑ ቀሪው 69% የቤተክርስቲያን አመራርም ይህንን ምላሽ ለመስጠት ዝግጅት እንደሌለው የሚናገር ነው። አሁን ያሉ ክርስቲያኖች በግል ምርጫዎቻቸው ላይ የሚስማሙ የሃይማኖት ገጽታዎችን ይመርጣሉ። አሁን 90% የሚል ለእኔ ከተመቸኝ በሚል የሚመርጡ መኖራቸውን ጥናቱ ያሳያል። ክርስቲያን ማህበረሰባችን በስህተትና ትክክል፣ በእውነትና በውሸት፣ ጠቃሚና ጎጂ በሆኑት መካከል ያለውን መስመሮች እየደበዘዙ ናቸው። 82% የሚሆኑ መላሾች ብዥታ አለ፣ መደብዘዝ አለ የሚሉ ናቸው። እነዚህና እርስ በርስ ተያያዥ ከሆኑ ጥያቄዎች አንጻር እነዚህን ዋቢ በማድረግ በጥናቱ ውስጥ የጥናቱ ግኝቶች የተባሉት የሚከተሉት ናቸው። አንደኛ፣ ማህበራዊና ባህላዊ ልምምዶች እና ድህረ ዘመናዊነት በቤተክርስቲያኖቻችን ላይ ያሳደሩት አሉታዊና አዎንታዊ ተጽዕኖች ተለይተዋል። ቅይጥነት፣ ነባር እውነቶችን መጠራጠር፣ የግብረ ገብ መበረዝ፣ የፖለቲካ ስርዓት ወደ ቤተክርስቲያን መግባት፣ መጠላላት፣ ህዝብ ከህዝብ ጋር ግጭቶች፣ መግባባትና የመሳሰሉ። ለምሳሌ 69% የሚሆኑ መላሾች እንደገለጹልን ማለት ነው ለማይታወቅ አምላክ የሚደረግ አምልኮ ማለትም ወደ ባህላዊ እምነት በቀጥታም ሆነ በተዘዋዋሪ መንገድ የሚሳተፉ እንዳሉ 91% የሚሆኑ መላሾች ገልጸዋል። እና ፍጹማዊ እውነቶች ላይ ጥርጣሬ የሚያሳድሩ ልምምዶችም በቤተ ክርስቲያኖች ላይ ይስተዋላሉ። 90% የሚያህሉ መላሾች እንዳሉን አሁን ያሉ ክርስቲያን ከግል ምርጫዎቻቸው ጋር የሚስማሙ የሃይማኖት ገጽታዎችን ይመርጣሉ። የቤተ ክርስቲያን መሪዎች ሁለቱንም ስለሚያራምዱ እንዲሁም የፖለቲካ ጫናም ስለሚኖር ዝምተኛና ገለልተኛ መሆን የመረጡ መኖራቸውን ይህን የሚያሳይ ነው። ሌላኛው አዎንታዊ ተጽዕኖች ጥናቱ አሳይቷል። መገናኛ አውታሮችን መጠቀም፣ ትስስር፣ ቴክኖሎጂ፣ አካታችነት፣ ፈጠራን መደገፍ፣ በጭፍን ከማመን ይልቅ ምክንያታዊነት የሚሉ ጥሩ አዎንታዊ ገጽታዎች ናቸው። ሌላኛው ግኝት ማህበረ ባህላዊ ልምዶች እና ድህረ ዘመናዊነት በቤተ ክርስቲያኖቻችን ላይ ላሳደሩት አሉታዊ ተጽዕኖች መጽሐፍ ቅዱሳዊ ምላሾች ምን ያህል እንደሆኑ ወይም ጥናቱ እንዳመለከተው ለዚህ ጉዳይ ቤተ ክርስቲያናት ዝግጁ አለመሆናቸውን ነው። ለምሳሌ 71% የሚሆኑ መላሾች መደገፍና ማበልጸግ ያለብን ክፍል አለ፣ መቃወምና ማውገዝ ያለብን ክፍልም በርካታ እንደሆኑ ጠቅሰዋል። ድጋፉም ሆነ ተቃውሞ በእውቀት መሆን አለበት። ለምሳሌ በመዋጀት ለወንጌል ዓላማ ማዋል ይቻላል። ኢየሱስም ሆነ ሐዋርያቱ የተከተሉት ሞዴል ይህንኑ ነበር የሚሉ። ሌላኛው ማህበረ ባህላዊ ልምምዶችና ድህረ ዘመናዊነት ለቤተ ክርስቲያኖቻችን ተልእኮ መሳካት
ድልድይ የሚሆኑበት ለምሳሌ ቤተክርስቲያን በአምልኮ ዘይቤ ቋንቋና ማህበራዊ ግንኙነቶች ላይ ማስተካከያዎችን ማድረግ እንዳለባቸው የሚስማሙ መሪዎች በመኖራቸው አንዳች ስራ ሊሰራበት የሚያስችል አመላካች ሐሳብ ተገኝቷል። አማኞች ሁሉንም እየፈተሹ እንደ ብርሃን ልጆች መኖር እንዲችሉ ቤተክርስቲያናት እየሰሩ ይገኛሉ በሚል ሐሳብ የሚስማሙ 31% ሲሆኑ ቀሪው 69% የሚሆን በቤተክርስቲያን አመራር ዘንድ ድካም መኖሩን ጥናቱ ያሳያል። ጥናቱም እንዳመለከተው ቤተክርስቲያናት ለዚሁ ዝግጁ አለመሆናቸውን ነው። የመጨረሻው ምክረ ሐሳብና መደምደሚያ አንደኛው ማህበረ ባህላዊ ልምምዶችና ድህረ ዘመናዊነት ቤተክርስቲያኖቻችን ላይ ያለውን አደጋ ከመጠን በላይ ከማትኮር ይልቅ በመፍትሄ አቅጣጫዎች ላይ መስራቱ ይበጃል። ስለ ቤተክርስቲያን ሴቶቿንና ትውፊቶቿን በመጠበቅ እንድትነሳ በአስቸኳይ ያስፈልጋል። ማህበረ ባህላዊ ልምምዶችና የድህረ ዘመናዊነትን ስጋት ለመጋፈጥ ሆን ተብሎ የተደረገና ስልታዊ እርምጃዎች በቤተክርስቲያን ያስፈልጋል። ከነዚህም ድርጊቶች የሚመነጩ ከርዕዮተ ዓለም ዝንባሌ ይጀምራል። ይህ ማለት ለምሳሌ ከአሳታፊ የአገልግሎት ሞዴል በቤተክርስቲያን ውስጥ ከአመራር አንጻር እንግዲህ ሁሉንም ይሄ ብቻ ከሚል አሳታፊ የሆነ የአገልግሎት ሞዴል አስተምህሮ ምካቴን ማበረታታት፣ የመጽሐፍ ቅዱስን እውነት ማረጋገጥ፣ የቤተ ክርስቲያንን ባለስልጣንነት በሚገባ መጠቀም ሌላኛው ምክረ ሐሳብ ነው። ጤናማና ትክክለኛ የመጽሐፍ ቅዱስ ትርጉምን ማስተዋወቅ የምር የሆነ ደቀ መዝሙርነት ከዛሬዋ ቤተ ክርስቲያናት የሚጠበቁ አቅሞች ናቸው። ዝግጅቴን በዚሁ እቋጫለሁ። አመሰግናለሁ። እሺ ቁጭ ብዬ ሳዳምጥ እንደው አንዱን ብቻ ቢሰጥ ብዬ አሰብኩኝ። አይዘር ካልቸሩን ኦር ፖስት ሞደርኒዝም ብቻ ቢሰጥ ብዬ አሰብኩኝ። ምክንያቱም እንደተወጣጠረ አይቻለሁኝ። ግን የሚገርም ስራ ነው የተሰራውና ይሄው ሜዳው ለእናንተ ተለቆላቸዋል። this is very hot issue። በዚህ ዙሪያ ላይ እንግዲህ በደንብ መነጋገር አለብን፣ አቅጣጫ ማስያዝ አለብን። ይሄን ደግሞ በሚገባ ዴቨሎፕ አድርገን ለቤተክርስቲያናችን የማንቂያ ደወል ለመነሻ የሚሆነውን ያክል ቀጥሎ ያለው መሪዎቻችን ተቀብለው ያራምዱታሉ የምንል እምነት አለንና አሁን ጥያቄዎችን የምታነሱበት ሰዓት ነው። ጥያቄዎችን ስታነሱ በሁለት በኩል ነው የምታነሱት። እኔ የሚጠይቀው በባህሉ ዙሪያ ነው ብላችሁ የባህሉን በደንብ በተለይ እንዲይዙ ታረጋላችሁ፣ ወይም ደግሞ እኔ የሚጠይቀው በድህረ ዘመናዊነት ጉዳይ ነው ብላችሁ አስቀድማችሁ ብትነግሩ መላሾች ጥያቄዎቻቸውን እንዲይዙ ምቹ ይሆንላቸዋል ብዬ አስባለሁኝ። ስለዚህ ሰዓት አለን። በእነኚህ ሰዓታት ላይ ባለን 30+ ደቂቃዎች ውስጥ ጥያቄዎችን እንቀበላለን። ምላሾች የሚሰጡት ከሻይ ረፍት በኋላ ነው። ስለዚህ የድላ ስታፎች ሁላችሁም ተባብራችሁ ጥያቄዎችን በጋራ ትይዛላችሁ። የጥናታዊ ጽሑፍ አቅራቢዎቹ የቤተ ክርስቲያን መሪዎችም ሆነ ሰው አማኞች እየተሳተፉ ነው ወይ የሚለው አብዛኛ ሰው እየተሳተፈ እንደሆነ መልሶታል ብለው ነው ያቀረቡት። እኔ ግን ያው ከኛ አካባቢ ተነስቼ ሳየው ከመሳተፍም አልፈው ወደ ማመናፈስ ደርሰዋል። ምንድነው ለማለት የፈለኩት? ለምሳሌ ቅድም መጀመሪያ የጠየቀው ወንድማችን እንደተናገረው በፖለቲካ በኩል የፖለቲካ ተሻሚዎች ስፔሻሊ ከዚህ ከባህልና ቱሪዝም አካባቢ ላይ ያሉ ሰዎች በፖለቲካ ጫና እየተሳተፉ ነው። ከመሳተፍም አልፈው ደግሞ መንፈሳዊ ነው። ለምሳሌ እራቻን ታንክስ ጊቪንግ ነው፣ ለእግዚአብሔር ምስጋና ማቅረብ ነው ብለው የሚሉት ሌላ የቱጋ ነው ከሃይማኖት ጋር ከመጽሐፍ ቅዱስ ጋር የሚጋጨው የሚል ሐሳብ ያቀርባሉ። ለምሳሌ እኔ ስለ ኢሬቻ ብዙ ባላውቅም ኢቲሲ ላይ በነበርኩ ጊዜ ኤቲአርን ስንማር ታይትሉ ደርሶኝ አጭር ቃለ መጠይቅ አድርጌ አጭር ሪሰርች ሰርቼ ነበርና ኢሬቻ ታንክስ ጊቪንግ ብቻ ነው አከባበሩ እንዴት ነው የሚለው ሲታይ የምታይ ነገር አለ። ለምሳሌ ወደ ጨምበላላ ስንመጣ ጨምበላላ አያንቶ የሚባሉት ያው ከባህላዊ እምነት ጋር ያይዘው
ቀን የሚቆረጠው የሚከበረው ቅድም እርሶ ያቀረቡት የሞራ ገላጭነት ብዙ ነገር ከሃይማኖት ጋር የሚጋጭ ከመጽሐፍ ቅዱስ እውነታ ጋር የሚጋጭ ነገር ያለበት ነገር ሆኖ ሳለ ከመሳተፍም አልፈው ለእግዚአብሔር ምስጋና ማቅረብ ነው እንጂ ይሄ ከመጽሐፍ ቅዱስ ጋር ከሃይማኖት ጋር የሚጋጭ ነገር አይደለም ብለው ወደ ማመናፈስ ወደ ቤተ ክርስቲያን ማምጣት እስከዛ ድረስ ደርሰዋልና ምናልባት የፖለቲካ ጫና ሊሆን ይችላል። ምናልባት ኢሉሚናቲ የሚባሉ መጽሐፍ ብዙ ጽሁፎች ገበያ ላይ አሉ። መጽሐፍ ደረጃ ታተመው በኢንተርኔት ላይ አለና እሱ ላይ አንድ ሳነብ አንድ ነገር አንብቤ ነበር። በመቶ ዓመት እቅድ ውስጥ በኒው ወርልድ ኦርደር የሚለው ላይ ሃይማኖት አልባ ያው የበራላቸው ብሎ ነው የሚያስቡት እነሱና ሃይማኖት የሌላቸው ሰዎች እንዲኖሩ እናደርጋለን ብለው ካቀዱት እቅድ መካከል አንዱ ይሄ ነው። ብዙ እቅድ ይሄን ብናሳካ ያን እናደርጋለን ብለው ካቀዱት መካከል ሰዎች ሃይማኖትን እንዲተው እናደርጋለን ነው። ሃይማኖትን እንዲተው እናደርጋለን ብለው ካቀዱት እቅድ መካከል አንዱ ምንድነው? ሰው ወደ ባህል እንዲመለስ እናደርጋለን ብለው ነው ያቀዱትን ያነበብኩትና ይህን ስናይ ምናልባት ከ10 እና ከ15 ዓመታት በፊት እነዚህ አሁን የምናከብራቸው ባህላዊ ኮንቴንት ያላቸው እነዚህ እሬቻ፣ ጫምባላላ፣ ማሽቃሮ፣ ማሳላ፣ ያሆዴ፣ ግፋታ የሚባሉ ነገሮች ከ10 እና ከ15 20 ዓመት በፊት ነበሩ። እንደዚህ ጎልተው ወጥተዋል የሚለውን ስንጠይቅ ያው የሌሉ ነገሮች ናቸው። አሁንስ እንዴት ተጀመረ የሚለውን ደግሞ ስንጠይቅ አጠያያቂና የነዛ እቅድ ስራ ላይ እየዋለ ነው እንደ የሰሩትን ማለት ያቀዱትን እየተገበሩ ነው እንደ የሚል ጥያቄ የሚያስነሳ ነውና ስለዚህ መሳተፍ ብቻ ሳይሆን ወደ ማመናፈስም ደርሰዋልና ምናልባት የጥናት አቅራቢዎችም በዚህ ዙሪያ ላይ ጠንከር ያለ ነገር ከባህል ዙሪያ ላይ ምናልባት አቅጣጫን የማሳየት ነገርና ቀጣይ ነገሮችን መስራት እንደሚገባ አሳይተዋል። ነገር ግን በምክር ሐሳቡ ላይም ከዚህ ነገር ጋር ተያይዞ ጠንከር ያለ ነገር ቢያስቀምጡ የሚለውን ሐሳብ ለመስጠት ነው። እኔ ሐሳቡን የሚሰጠው አሁን ላሁኑ በባህሉ ነውና ባህሉ ራሱን የቻለ ሰፊ ቢሆን ብዙዎች የኛ ቤተክርስቲያን ጠጪ የሆነ ነው ያለው። ጭፈራ ገብቷል። እንደምታውቁት መዝሙሩ ሁሉ ወደ ጭፈራ ገብቷል። ስለዚህ ጠቅላላ መጽሐፍ ቅዱሳዊ ነገሩ ይዘቱ ዋጋው እየቀነሰ ሄዷልና ይሄ ቢሰፋ የሚለው ነው። ሌላው ከዚህ ጋር ያይጄ መግቢያው ላይ ኢንትሮዳክሽን ላይ ባክግራውንድ ሂስትሪ ላይ ጥሩ ሰርተዋል። ግን ይሄ የባህሉ ነገር ቢሰፋ አባቶቻችን በዚህ ላይ ሲቃወሙ ነው የመጡት። እንዲያውም ያን የነበረው መንግስት በጣም ጨካኝ ነበር፣ የሚመታ ነበር፣ የሚያስር ነበር፣ የሚገል ነበር። በዚያ መሃል ህዝብን እንዴት ነው ከባህል አድነው መጽሐፍ ቅዱሳዊ ያደረጉት? እንዴት ነው ጠብቆ ያመጡት? አሁንስ እኛ እያየን ህዝቡ መጥፋት አለበት ወይ? እያየን መውደቅ አለበት ወይ? ስለዚህ ይሄንን ጽሕፈት ቤቱም ጭምር እግዚአብሔር በረዳው መልኩ ሰዎች የኳየር ልብስ ለብሶ ወደ ጭፈራ ወደ ጣዖት ከሄዱ መጋቢያን ያንን ለብሶ ምስጋና ነው ብሎ ከሄዱ ቤተክርስቲያን የት ነች? ድምጿ እንዴት ጠፋ? ድምጹ ደግሞ ጉባኤ ውስጥ ስራ አስፈጻሚ ቦርድ ላይ ብቻ የሚሆንበት ጊዜ አይደለም፣ አገራዊ መሆን ወደሚችልበት ደርሰዋል። ከኛ እጅ እኮ ህዝብን እየወሰደ ነው ያለው። ህዝብ እኮ ወደ ጣዖት ጠለቅ ብሎ እየገባ ነው ያለው። ያ ሲነሳ ሰይጣን ከበስተጀርባው ስላለ ህዝቡ ከሚያነሱ ሰዎች ጋር ክርክር እየገጠመ ስቃዮት እየቀረቡ ናቸውና ቢሰፋ እና ሁለቱ ሰፍተው ተቀምጠው ሁሉም ሰው ተሳትፎ በየአካባቢ ያሉ አውዳዊ ችግሮች ተጨምሮ ይሄ ትክክለኛ መጽሐፍ ሆኖ ጥያቄዎች ተጨምሮ እያንዳንዱ እያጠና ምላሽ መስጠት ወደሚችልበት አውቆ መመለስ ወደሚችልበት ቢሄድ የሚለውን ለማቅረብ ነው። አመሰግናለሁ። እሺ፣ አመሰግናለሁ። ይሄ መልካም ጉባኤ ነው። እኔ ሳየው በእኔ ህይወት ትርጉም የሚሰጥ ጉባኤ ነው አግኝቼዋለሁ። ወደ ዛሬው ጥናታዊ ጽሑፍ ሲመጣ
ዘላለምንና ድላ አገልጋዮችን እግዚአብሔር ይባርካቸው። ብዙ ነገሮችን ይሄን አደረጉ ለማለት ጊዜው ይገድበናል። ግን ወደ አስተያየቶች ቢሄድ ጥሩ ነው። ቀደም በቀረበው ጥናት ላይ ቤተክርስቲያን ከባህል ውጭ እንደማትኖር ግልጽ ነው። ማንም ሰው ከባህል ውጭ አይኖርም፣ በባህል ውስጥ ነን። ግን ባህል ገጽታዎች አሉት። መጽሐፍ ቅዱስ ላይ በክፋት የተፈረጁ ባህሎች ሊኖሩ ይችላሉ። ከዛሬ ከኛ ወድጋ ይዛመዱ አይዛመዱ ባናውቅም ገለልተኛ የሆኑ ባህሎችም መልካም የሆኑ ባህሎችም ሊኖሩ ይችላሉ። ከዚህ አንፃር ጥናቱ ቁልጭ ያሉ በክፋት የምንፈርጃቸው አይነት ባህሎች መውጣት አለባቸው። አቶ ኢያሱ አሁን ያነሳው እያንዳንዱ ባህል ልክ ነው። ከዳር ሆኖ ሌላውን መፈረጅ ከባድ ቢሆንም ግን ከዳር እንኳን ሆነን የምናያቸው ዝርዝር ጉዳይ ላይ እንኳን ባንገባ ለአንድ አማኝ አእምሮ የማይመቹ ሁኔታዎች መኖራቸው የማይካድ ነው። ግን በእርግጥ ተገቢ ቁመና የሚሰጠን እያንዳንዱ ለገል ላይ ስንሰራበት ነው። እሱን አምናለሁ። ስለዚህ በደንብ ግልጥ ያለ ነገር ቢኖር ሊትሬቸር ሪቪዋቸውም ላይ ከባህል ጋር በተያያዘ በጣም የተሻሉ ጻፊዎች ከጻፏቸው ከነ ክራፍት ከነ ሂበርት መጻፍትም ሪፌር ለማድረግ ቢሞከር ይሄ ጥሩ ይመስለኛል። ስለዚህ በቃ ክሊር የሆነ ነገር ግልጽ የሆነ ነገር ይቀመጥ። ዲማርኬሽን ተብሏል ቅድም ሊኖረው ይገባል። አሁን በጣም ህልውናችን እየተፈታተና ነው። መዋሸት አንችልም። ምናልባት እኛም ወይ በእነዚህ ግብዝነት ተስበን ወይ ስፍራ መልቀቅ ወይንም ደግሞ የሆነ መስዋዕትነት ልንከፍል በምንችልበት ደረጃ ላይ እየተመጣ ነው። እነኚህ ሁለቱም ርዕሶች ቅድም ስለተባለ ያልደግመውም እንጂ ራሱን የቻሉ ሁለት ቶፒኮች ናቸው። እነዚህ ጉዳዮች ደግሞ በጣም ሆትሾች ናቸው። ዛሬ በቸርች ጉዳይ ላይ ደወረስት የምንላቸው ክፉ አሻራ እያሳረፉ ያሉ ጉዳዮች ስለሆኑ አንገብጋቢ ቢሆኑ ልዩ ትኩረት ቢሰጣቸው እንደ ማስተባበሪያውም እንደ ዋና ጽሕፈት ቤትም እንደዚህ ጉባኤ ተሳታፊዎችም ልዩ ትኩረት ቢኖር። ሌላው ከድህረ ዘመናዊነት አንጻር ጥሩ ሄደዋል። ምናልባት አሁንም ድህረ ዘመናዊነትን ትንሽ ለአድማጭ ሊያጎላው ይችላል ብዬ ማምነው ፍልስፍናዎች ሁሉ መሰረት የሚያደርጓቸው እነኚህ ሜታፊዚክስ፣ ኤፒስቶሞሎጂ እና አክሲዮሎጂ ላይ ድህረ ዘመናዊነት ያለው ቁመና ወይም እምነት ምንድን ነው? እውነታ ላይ እንዴት ያምናል? እውቀት ላይስ እሴት ላይስ ምንድን ነው ያለው እምነት የሚሉ ነገሮች በደንብ ቢወጡ ድህረ ዘመናዊነትን ለማየት በጣም የተሻለ እይታ ይሰጣል ብዬ አምናለሁ። ዛሬ በቤተክርስቲያናችን ምን ያህል አደጋ ወደፊት አሁን አይደለም ወደፊት ሊፈጠር እንዳለ ይታያልና ዛሬ በብሔረሰቦች ስም ትላልቅ በጀቶች ትላልቅ በጀት በመንግስት ተመድቦ ባህልና ቱሪዝም ነው መሰለኝ በጀት ተመድቦ ድሮ የተውናቸው የአምልኮ አይነቶች የቀሩ በአባቶቻችን ዘመን የቀሩ የአምልኮ አይነቶች ከደሞዝ ጋር የመጡ ናቸው። ከፍተኛ በጀት ተመድቦ እየመጡ ናቸው። ስለዚህ ለቤተክርስቲያን ትልቅ ተግዳሮት ነው። ለቤተክርስቲያን የፈጠሩት ችግር ምንድነው? በቃ ይሄ በዓል ነው እኔ ደግፍ ያለው እኔ የሆነ ወረዳ ወይም የዚህ ለምሳሌ እኛ ጋር የዮ ማስቃላ ይባላል፣ ጋዜ ማስቃላ ይባላል። ወላይታ ላይ ግፋታ፣ ጋሞ ላይ ዮ ማስቃላ፣ ሌላም ጋር አለ እና ሁሉም ታሪካዊ ዳራቸውን ስናይ ከአምልኮ ጋር የተያያዙ ናቸው። ምንም የሰላምነት ነገር የሌላቸው። አሁን እንግዲህ ከየት ኢምፖርት አድርገው የዛን የፈለጉትን አይነት ባህል ምንነት ያልነበረውን በቃላት አሸብርቀው የአንድነት ምልክት ነው የሌላ ነገር ምልክት ነው እየተባለ ይነገራል። ነገር ግን ወደ ኋላ ሄደን ብናይ ሁላችንም ከዛ የወጣንንና ወደ ኋላ ሄደን ስናይ በፍጹም ለክርስትና እምነት ምንም አይነት ነገር ያሳረፉት መልካም ነገር እንደሌለ ይታወቃልና ምናልባት አሁን ቅድም እናንተ ያላችሁት የሁሉንም መጥቀስ ይቻላል። ቅድም
የድሽታጊና እኛ ጋር 2 ወረዳ አለን፣ ሁለት ህብረት አለን። በጣም ስትሮንግ የሆኑ ሰዎች ያሉበት አካባቢዎች ላይ በፍጹም ገንዘብም አናዋጣም፣ በቃ ጠይቁን እምቢ ብለው የታሰሩ 2-3 ሳምንት ታስረው የወጡ ሁሉ እንዳሉ እናውቃለን። ስለዚህ ይሄ ነገር የተባለው ቆንጆ ነው፣ ወደ ጽሕፈት ቤት ይወሰድ። ከእያንዳንዱ የባህል አይነት ሰው ተወክሎ መጽሐፍ ቅዱሳዊ መሰረቱ ተጠንቶ ኖ የምንልበት ኖ በቃ ይሄ ጥሩ ነው እንደግፈው የምንልበት ሳይሆን ይሄ እንግዲህ የላይፍና የዴዝ ጉዳይ ነው። ክርስትና ይኑር ክርስቶስም ይሁን እኛም እንኑር ካልካልን ኖ የምንልበት እንጂ እንደው አመቻምቸን በቃ ግዴለ በቃ እንደዚህ ሆነን በቃ መኖር ይቻላል ችግር የለውም እያልን የምንድበት ነገር እንዳይደለ ቢታወቅ ጥሩ ነው። ምክንያቱም ዲቴይሉን ስናይ ውስጡን ጎልጉለን ስናይ ሌላ አይነት ነገር ያለበት ነውና ይሄ ጥንቃቄ ቢወሰድ ጥሩ ነው። ሌላው እነዚህ አምልኮች ናቸው። ዛሬ አሁን በቤተክርስቲያናችን እኛ ቡዳ የሚል መጽሐፍ ቅዱስ ላይ የለም። ዛሬ የቡዳ መንፈስ ተብሎ ትላልቅ ሰዎች ይህን ቃል ተናግረው ነው የገንዘብ ማግኛ ዘዴ ነው። ዛሬ መጽሐፍ ቅዱስ ሰውን እንደሚበላ አንድም መረጃ አይሰጠንም፣ አንድም የለም። እኛ በክርስቶስ አምሳል ከመፈጠር ውጪ የዚህ እነኚህ አይነት ዘሮች ዛሬ ተለይቶ እኮ ታውቋልና ይህ ለመጽሐፍ ቅዱሳዊ ክርስትና አስቸጋሪ ስለሆነ ይሄ ቢታይ በጣም ጥሩ ነው። ሌላው የምዕራብ አፍሪካ ልምምዶች ይሄ አንሴስትራል ስፒሪት በአያት የመጣ ባጎት የመጣ በምን የመጣ ተብሎ ዛሬ አዲስ አበባ ውስጥ ያሉ ብዙ ነቢያት ተብዮች የዛ ልምምድ አድራጊዎች ናቸው። አብዛኛዎቻቸው እንቁላላቸውን የሚጥሉት እኛው ጋር ናቸው፣ ቃለ ሕይወት ላይ ናቸው። ስለዚህ ይሄ ምናልባት ቀለል ያለ ሐሳብ እንዳይሰጥና ከፍ ያለ ትኩረት ተሰጥቶት አንድ አይነት አካሄድ ብንሄድ የተሻለ ነው የሚል አሳሰብ አለኝ። ስለ ድህረ ዘመናዊነቱ እውነት ነው፣ እሱም አንዱ በጣም ትልቁ ችግር ነውና እያመጣ ያለውን እያየን ነው እኮ እዚህ የኤልጂቢቲኪው እያየን ነው፣ እየመጣ ነው፣ ዛሬ እየገፋ መጥቷል። ዛሬ ቤተክርስቲያን ከተወሰነ ዓመት በኋላ ጥያቄው አይቀርምም አንበል፣ ይመጣል። ስለዚህ ትኩረት እንውሰድ የሚል ነው። አመሰግናለሁ። ከሪሰርቹ አንጻር እንትኑ ባህላዊ ማህበረ የምትለው ኮንሰፕት ሌላ ነች፣ ባህል ደግሞ ሌላ ነው። እንደገና ደግሞ የድህረ ዘመናዊነት ደግሞ ሌላ ነው። ማህበራዊ ነገሮች አሉ፣ ባህላዊ ነገሮች አሉ። ቅድም በሪሰርቹ ወንድሜ አንስቶታል። ባህል የሚባለው ምንድነው ትርጉሙ? ልምምዶች፣ ሴቶች ምናምን ብሎ ያነሳቸው ነገሮች አሉ። ጥናቱ ግን ሁሉም ጋር ባህል ስላለ ባህል ራሱ ነው ተጽዕኖ ያመጣው። አሁን አንቲክራይስት ወይም ከመጽሐፍ ቅዱስ ውጪ የሆነ ባህላዊ ልምምዶችን ነው አሁን እየተቃወመን ያለን እንጂ ባህልን አይደል። ባህልማ እንዴት እንቃወማለን? ሁሉም ማህበረሰብ የራሱ የሆነ ምን አለው? ባህል አለ። የራሱ የሆነ ባህል፣ የሚደነቅ ባህል፣ ሊመሰገን እንዲሁም ሊጨበጨብለት የሚገባ ባህልም ያላቸው አሉ። ግን እንደ ክርስትና ወይም እንደ ክርስቶስ ተከታዮች እንደ መጽሐፍ ቅዱስ ስናይ ግን ከዛ ጋር የማይሄዱ ባህሎች፣ የኛ ህዝብ መግባት የሌለባቸው ባህሎች አሉ። እነሱን ግን መቃወም አለብን፣ በደንብ መቃወም አለብን። ስትሮንግ አቋም ይዘን መቃወም አለብን ነው። ያንን ለማድረግ ግን ምን ያስፈልጋል? ያ ባህል ምንድነው? ከመጽሐፍ ቅዱስ ጋር ያለው ግጭት መጽሐፍ ቅዱስ ጋር የማይጋጭበት መንገድ አለ ወይ? የሚጋጭ ከሆነ የሚጋጨውን እኛ ከመንግስትም ከፖለቲካም ከምንም ጋር ተጋጭተን መቆም መቻል አለብን። አባቶች የታሰሩት ለምንድን ነው? በደርግ ዘመን እስር ቤት ገብተው የማቀቁት ለምንድን ነው? ዋይ መንግስት የሚፈልገው አቅጣጫ ይኖራል፣ ፖለቲካው የሚፈልገው አቅጣጫ ይኖራል። ነገር ግን መጽሐፍ ቅዱሱና እኛ ከያዝነው ክርስቶስ ጋር አይሄድም በማለት እኮ ነው የፈላ ውሃ ውስጥ የገቡት።
የታሰሩት። ስለዚህ ለይተን አውቀን ከዛ በኋላ ከሚመጣው ቻሌንጅ ጋር አብሮ መጋፈጥ ይቻላል የሚለው ነገር ነው። ለዛ ነው አሁን ቅድም ኢያሱም ያነሳው በየቦታው ያለውን ባህል ማወቅ አስፈላጊ ነው የሚለውን ነገር የተነሳውና ጥሩ ሐሳብ ነው ብዬ ወስዳለሁ። ቅድም ከጂንካ አንድ የተነሳ ሐሳብ አለ። ምርጫ ላይ አልተሰራም የሚል ምርጫ እንዲካሄድ የደንብ አለ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ደንቦ አለ። ሁለተኛ ደግሞ የምርጫ ማኑዋል አለ። ማኑዋሉ ላይ የፖለቲካ ተሿሚ የቤተ ክርስቲያን መሪነት እንዳይመጣ የሚል ግልጽ ያለዋል። በጣም ክሊርሊ ነው የተቀመጠው። አሁን ችግሩ ምንድነው? ሰዎች ማኑዋሉን አያነቡም፣ ደንቡን አያነቡም። ካነበቡም ደግሞ ስትሮንግ ሆኖ አይቆሙ። ማኑዋሉን አንብቦ ማኑዋሉን እንደዚህ ይላል አይቻልም ብሎ የመቆም አቋም እኛ ጋር ትንሽ ልል ነው። ከዚህ የተነሳ የፖለቲካ ተሿሚው የቤተ ክርስቲያን መሪ ሆኖ ሲሾም እናያለን። ይሄ ችግር የማን ነው? ይህን ችግር የሁላችንም ነው። ከላይም ፑሽ መደረግ አለበት የሚለው ጥሩ ሆኖ ታች ግን የተላከ ማኑዋሎችን ማንበብ አንብቦ ተግባራዊ ለማድረግ ጥረት ማድረግ ጥሩ ነው ብዬ አስባለሁ። ክሊርሊ ስለተቀመጠ ማለት ነው። እንዴት ነው ፖለቲካውን ከቤተ ክርስቲያን ማስወጣት የሚቻለው? ሰው ባይዘወይ ሰው ያለበት ቦታ ሁሉ ላይ ፖለቲካ አለ። ይሄ አትጠራጠር። ቸርች ደግሞ ሰው ፉል የሆነ ሰው ያለባት ቦታ ነች። ይገባል ይወጣል፣ ይገባል ይወጣል። ሰው አትግባ ማለት የማይቻልበት ቦታ ነው። ኤኒ ፓርቲ ፖለቲካ ፓርቲ በሉት ምንም በሉት ቸርች ውስጥ ይገባል ይወጣል። ሰው እስካለ ድረስ አይጠፋም። ግን የምናስተምረው ትምህርት ጠንካራ መሆን አለበት። የምንወስደው አቋም ጠንካራ መሆን አለበት። መሪዎቻችን በተለይ ደግሞ የትምህርት ተቋሙ በተለይ ይሄ አሁን ሪሰርች ሰርቶ ማቅረብ ቤተ ክርስቲያን መሪዎችን ቻሌንጅ ማድረግ። ምክንያቱም እዚህ አሁን የተቀመጥን እኛ የሪሰርች ሜቶዶሎጂ አውቀን በደንብ አውቀን ቤተ ክርስቲያንን ቻሌንጅ ለማድረግ ጥረት ካላደረግን እንደዚህ አይነት ነገሮች ሊለወጡ በቤተ ክርስቲያን መሪዎች ብቻ ቤተ ክርስቲያን መሪዎች ሁሉ ጊዜ ሽሩሩ ነው ወጥቶ ይሄድብኛል ይጠፋብኛል የሚል ኮንሰፕት አለው ብዙ ጊዜ። ግን እንደዚህ አሁን እናንተን የመሰሉ ምሁራን በጣም ሪሰርች ሰርታችሁ ተጋፍጣችሁ ከቤተ ክርስቲያን መሪዎች ጋር አንድ ላይ በመሆን እንዲህ አይነት ቻሌንጆችን መፍታት የሚቻልበት ሁኔታ ስላለ እንደዚህ አይነት ያሁኑ ይሄ ተሞክሮ በጣም ቆንጆ ተሞክሮ ነው። ቤተ ክርስቲያን መሪዎችን ማሰልጠን፣ ማስተማር፣ ግንዛቤያቸውን ከፍ ማድረግ በሚሆንበት ጊዜ እንደዚህ አይነት ቻሌንጆች ሊወጡ ይችላሉና በጣም ጥሩ ሐሳብ ነው። በዛ ልክ ብንሄድ ጥሩ ነው ብዬ አስባለሁ። ይሄንን ለማድረግ ደግሞ አሁን መጨረሻ ላይ የተስማማነው አንድ ሐሳብ ገብሬ የሚያነሳው ምንድነው? በጥናት ላይ የተደገፈ ጠለቅ ያለ ሐሳብ ያለ ከቁንጽል እይታ ጸድቶ ነጥሮ የወጣ የኢትዮጵያ ቃለ ሕይወት ስነ መለኮታዊ አቋም አስተምሯዊ አቋም የሚባል ነገር ይዘን ነው መነሳት ያለብን። ይሄንን በየትኛውም ባህል መንዝረን መጠቀም እንችላለን። ይሄ መሪዎቹ ባህል ዘለል ናቸው፣ ዘመን ዘለል ናቸው። የምንቆመው በባህል ዘለል በዘመን ዘለል መሪህ ላይ ነው የምንቆመው። ያ መሪህ በየአካባቢው እንደየአውዳችን ምን ይጠቀማቸው ነው የሚሆነው። ቅድም ኢያሱ እንዳለው በየአካባቢ ያለውን ባህል ሁሉ ሰርተን የየአካባቢውን ፕሪንሲፕል እየለቀምን ደግሞ ሌላ በረሃም ላይ ገብተን ሁሉን ለማያዝ ሞክረን አንዱንም ሳንይዝ እንዳንቀርም ጭምር ከማሰብ አንጻር በጣም ጥንቃቄ የተሞላ ስራ ለመስራት ያን የጋራ እምነት ያለበትን የጥናት ውጤት ማግኘት አለብን የሚለውን ሐሳብ አጽንኦት ለመስጠት ፈልጌ ነው። ሌላኛው ዲላ ካቀረበውም አስተያየት ሲሰጡም ያየሁት አሁን ደግሞ ወንድሜ መንግስቱም እንደገና የደገመው 3 ጊዜ 4 ጊዜ የተደጋገመው ነገር ምንድነው? ባህል በራሱ መጥፎ አይደለም። ስለዚህ ስኬርድ ልንሆንበት አይገባም። ገለጻው የሚያሳየው ያንን ነው። ስለዚህ በቃ ሁሉም ባህላዊ ነገር ጥቁር ነው ብሎ ማሰብ ያኔ 1920ዎቹ አካባቢ ላይ ስነ መለኮታዊ መረዳታቸው ጥልቅ ያልሆኑ ሚስዮናውያን የያዙት አቋም ይሆናል። እኛ ደግሞ 97 ዓመት
ሄደናል። በ97 ዓመት ላይ የዓለም አስተሳሰብ በጣም አድጓል። አካዳሚኩ ዓለም በጣም አድጓል፣ መጥቆ ሄዷል። እርግጥ ከውድቀት የተነሳ በጣም ሄደናል ብንልም የውድቀት አሻራ የዛን ያሉ ስለሄደ 1920 ላይ ምን ንቃቸው ነገሮች ዛሬ እንድንወዳቸው አድርጓል። that's the element of fall። እሱን አብጠርጥረን ለይተን ማወቅ የሚገባን ነገር ነው በጥናቱ አውድ ማለት ነው። ግን ያ እንደተጠበቀ ሆኖ ባህል በራሱ ምንፈራው ነገር አይደለም። ማንነታችን ነው፣ ቋንቋችን ነው፣ እምነታችን ነው፣ አስተሳሰባችን ነው፣ ልምምዳችን ነው፣ ምንጠቀማቸው ዕቃዎቻችን ናቸው። እነዚህ ነገሮች ሁሉ በራሳቸው መጥፎ ናቸው ብለን በቃ ፈርተን ባህልን ሁሉ ዘግተን ሌላ ነገር እናድርግ ቢባል አንዱ ጻፊ ሞከረ። አንድ ሰው ልጆች ምንም ቋንቋ እንዳይናገሩ ሕፃናት ገና አፍ ሳይፈቱ የሆነ ቦታ ወስጄ ላሳድግ ብሎ ሞክሮ አንድ በጣም የተጋነነ ኮንክሉዥን ደረስኩ ብሎ ያወጣውን አይቻለሁ። ዕብራይስጥና ግሪክ ቋንቋ ነው የተናገሩት ብሎ አለ ማለት ነው። ይሆናል ያ እኛ ራሳችን መሞከር አለብን ምናልባት ያ ሳይንቲስት ያለውን ነገር ለማረጋገጥ እና አንዳንድ ጊዜ በጣም ሞቅ ብሎን የምንወደውን ነገር ለማጽናት የምንሄደው መንገድ ራሳችኑ የሚጋጭ ነገር እናደርጋለን። ይሄን ማህበረሰብ እዚህ ያሰባሰበው ጌታም ቢሆን መንፈስ ቅዱስም ቢሆን ባህልም ጠቅሞናል እኮ እንደዚህ አሁን ከብዙ ባክግራውንድ እዚህ የመጣን ሰዎች እንዲህ የሆነው በአንድነት መኖር የሚባል ኢትዮጵያዊ ባህልም ስለጠቀመን ነው። አንዱ ሌላውን ማድመጥ የሚለው የኢትዮጵያዊ ባህል ስለጠቀመን ነው። እንዲህ በጣም ጥሩ ነገሮች ስላሉ ባህልን በራሱ እንደ መጥፎ ነገር ማየት አንድ ጽንፍ ማያዝ ስለሚሆን መጠንቀቅ ያስፈልገናል።